በዮሐንስ ወንጌል መጽሐፍ ላይ ያለውን ሐሳብ ነው ዋና መነሻ አድርገን የምንካፈለው። ላልነበራችሁ መቼም ሰሞኑን የነበራችሁ ሰዎች እግዚአብሔር ይባርካችሁ። ግን እንዲሁ አንዳንድ አይዲያዎችን ሼር ስናደርግ ስለነበረ እዚህ ጋር ያለው ስዕል ግር እንዳይላችሁ ትንሽ ማብራሪያ ሰጥና ብዙ እዚህ ጋር አልቆይም። አንዷን ነገር ብቻ ትኩረት ሰጥተን ስለምንነጋገር የሕዝብ ጥናትን የሚያጠና ሳይንስ አለ፣ ወይም ደግሞ ማህበረሰባዊ ጥናት የምንለው ሳይንስ አለ አይደለ? ሶሲዮሎጂን የምንለው ወደ አማርኛው ሲተረጎም ልሳሳት እችላለሁ። ግን የሶሳይቲን ነገር የሚያጠና ማህበረሰብን የሚያጠኑ አዋቂዎች ማህበረሰብ የሚኖርበትን ባህል፣ የሚኖርበትን አስተሳሰብ፣ የሚኖርበትን እሴቶች የሚቀርጽባቸው 7 መቅረጫዎች እነዚህ እንደሆኑ ይናገራሉ። በሳይንሱም እንደገናም ደግሞ በስነ ህዝብ ጥናትም ይሄ ነገር አለ። 7 ባህል፣ እሴት፣ አስተሳሰብ ቀራጭ የማህበረሰብ ክፍሎች አሉ። መንፈሳዊ የሆኑ ሰዎች ይሄንን ነገር 7ቱ ተራራዎች ብለው ስያሜ ሰጥተዋቸዋል። የዚህን አይነት መረዳትና የዚህን አይነት አስተምህሮት በቤተ ክርስቲያን ውስጥ በመንፈስ ቅዱስ ምሪት በኃላፊነት እንዲሰጡ እግዚአብሔር አምኖባቸው መረዳቱንና መገለጡን የሰጣቸው ሰዎች እንዲሁ ለመጥቀስ ያህል ነው የምጠቅሰው። ምክንያቱም ክብር ለሚገባው ክብር፣ እውቅና ለሚገባው እውቅና መስጠት ስላለብን እነዚህን እውነታዎች ወደ እኛ እንዲደርስ ካለፉት 50 ዓመታት ጀምሮ ወደ መታወቅ ያመጡት ሰዎች ሎረን ከኒንግሃም የሚባል እና ቢል ብራይት የሚባሉ 2 ሰዎች ናቸው። ሎረን ከኒንግሃም እና ቢል ብራይት የሚባሉት እነዚህ 2 ሰዎች ዩዝ ፎር ሚሽን ዋይዋም ዊዝ ሚሽን ዩዝ ዊዝ ሚሽን የሚል እና ካምፓስ ክሩሴድ የሚባል ሚኒስትሪ ምናልባት ኢቫሱ የሚባሉት የግሬት ኮሚሽን እና የዩኒቨርሲቲ ተማሪዎች ወይም ደግሞ ዩዝ ዊዝ ሚሽን ወጣት ለክርስቶስ የሚባሉ ሚሽኖች ነበሩ። አላውቅም አሁን እዚህ ሀገር ወጣት ለክርስቶስ አለ። አሁንም እዚህ ሀገር ሚሽኑ አለ። ድሮ ሚኒስትሪው ነበር ይታወቅ ነበር፣ አላውቅም። እንደገና ደግሞ ወጣት ለክርስቶስ፣ ከዛ የካምፓስ ክሩሴድ እኛ ሀገር ሲመጣ ኢቫሱ ነው መሰለኝ የተባለው። ኢቫሱ የዩኒቨርሲቲ ተማሪዎችና የኮሌጅ ተማሪዎች ህብረት ሃይ ስኩልንም ይመለከታል። እነዚህን እና የግሬት ኮሚሽንን ደግሞ አገልግሎትን አስመልክቶ ይመሩ እግዚአብሔር በአንድ ወቅት ላይ ያስነስቷቸው የነበሩ ሰዎች ናቸው። እነዚህ 2 ሰዎች ሁለቱንም ሰዎች እግዚአብሔር በተለያየ ቦታ በመንፈስ ቅዱስ የሚመጣው ዘመን ላይ የሚመጣው ጄኔሬሽን ዓለምን በግሬት ኮሚሽን በወንጌል የሚወርስበትን ጥበብ ወይም የሚወርስበትን መንገድ በተለያየ ቦታ ላይ እግዚአብሔር ሰጥቷቸው አንድ ከተማ ላይ ሲገቡ እዛ ከተማ ውስጥ መኖራቸውን አንደኛው ሰው ሲሰማ ኑና አብረን ሻይ ቡና እንበል ቁርስ እንብላ ብሎ ጠርቷቸው ቁጭ ብለው ጌታ ሰሞኑን የተናገረኝ ነገር ብሎ ሁለቱም ሰዎች ሲያወጡት የሁለቱም ሰዎች ጽሑፍ 7ቱ ተራራዎች ናቸው። ከዛ ጊዜ ጀምሮ እነዚህ የ7 ተራራዎች ትምህርት ወደ ቤተ ክርስቲያን እየገባ ጉልበት እያገኘ አቅም እያገኘ መጥቷል። በሚያሳዝን ሁኔታ ኢትዮጵያ ውስጥ ዋናውን የዚህን አስተምህሮት ጅማሬ የጀመሩት የካምፓስ ክሩሴድ እና የግሬት ኮሚሽን እና ወጣት ለክርስቶስ የሚባሉት ኢንተርናሽናል ግሎባል ኦፊሶች ናቸው። እኛ ሀገር ግን ሲመጣ ተቀባይነት እንዳይኖረው ተደርጎ እነዚህ እውነታዎች ብዙ እንዳይነገሩ ተደርገው
የተተዉ ነገሮች ናቸው። ከሚነሱት አንዳንድ ጥያቄዎች ምናልባት ከዚህ በኋላ መሄዳችሁ እነዚህን ነገሮች ከሰዎች ጋር መጫወት ብትጀምሩ ሊሏችሁ የሚችሉት አንዳንድ ነገሮች አሉ። ዶሚኒየን ቲዮሎጂ የሚባል ቲዮሎጂ አለ እና አንዳንድ ሰዎች ይሄንን እውነት የምንቀበለውን ሰዎች ምን ብለው ይሉናል? የዶሚኒየን ቲዮሎጂ አራማጆች ይሉናል። የዶሚኒየን ቲዮሎጂ አራማጆች ብለው የሚሉን ገዢነትን፣ በትረ መንግስትን በምድር ላይ ክርስቶስ ይወስዳል። የእግዚአብሔር መንግስት እያሸነፈች ትሄዳለች እንጂ እየተሸነፈች እያነሰች አትሄድም። ለመነጠቅ የምትሰራ ቤተ ክርስቲያን ሳይሆን ለመውረስ የምትሰራ ቤተ ክርስቲያን ናት ኤክሌሲያ የሚለውን አስተሳሰብ የሚያስተምሩ ቸርቾችን ዶሚኒየን ቲዮሎጂ የሚከተሉ ናቸው ብለው ጥሩ ጥሩ ያልሆነም ገጽታ ያላቸውን ነገሮች ይሰጣሉ። ልብ እንድትሉ የምፈልገው እነዚህን ተራሮች እግዚአብሔር መውረስ ይፈልጋል ብለን ስንል ከጥግ እስከ ጥግ ዓለምን በሙሉ ጌታ ኢየሱስ ክርስቶስን የሚያውቁ ሰዎች አድርገን እንቀይራቸውና የዓለምን ስርዓት ሁሉ እንወስዳለን እያለን አይደለም። እኔ ቢሆንልኝ ደስ ይለኛል። ሰው ሁሉ ቢድን አጠገባቸው ያለውን ሰው ነገሩ ይከፋሃል ወይ በሉት። እንዱ ሲኦል ባዶ ብትሆን ይከፋቸዋል ወይ? እኔ እኮ በጣም የሚያሳዝን ነገር ነው። አባባሌ ገብቷል። እንዴት ሰው ሁሉ ይድናል ብሎ መከራከር ደስ ይላል? ሰው ሁሉ ቢድን እንደው መጽሐፍ ሲናገር ሰው ሁሉ ሊድን የሚወድ እኮ ነው አይደል የሚለው። የእግዚአብሔር በጣም ቤስት ዊሹ ምንድን ነው ቢባል ሰው ሁሉ ምን እንዲል ነው? በቃ ያልዳነ እንዲኖር፣ በቃ ምንም ሰው በእግዚአብሔር ልጅ በክርስቶስ እውቀት እንዲሞላ የእግዚአብሔር ፍላጎት ነው። እና ይሄንን ጥሩ ፍላጎት ይዞ መኖር ይሻላል ወይስ ሲኦልም የሆኑ አባሎች ይኖሩት ብሎ መኖር? ግን ኢየሱስ ክርስቶስ ትቷት የሄደችው ቤተ ክርስቲያን የገሃነብ ደጆች ምን የማይሏት የማይችሏት ከሆነች እና ደግሞ አይችሏትምም ብሎ እሱ ከአፉ ካወጣ አይችሏትም፣ አያሸንፏትም ካለ አያሸንፏትም። ግን እቺ ቤተ ክርስቲያን የትኛው ጄኔሬሽን ላይ እንደምትገለጥ ነው ጥያቄው ሆነው። በየትኛው ጄኔሬሽን እንደምትታይ ነው እንጂ መታየቷ አይቀርም። ስለዚህ ይሄን ነገር እንድትይዙ ፈልጋለሁ እና እነዚህን ትምህርቶች ተጠንቀቃችሁ ዲፌንድ ልታደርጉት ይገባል። እና አሁን ለምሳሌ ሚዲያ ላይ የሚዲያውን ተራራ እንይዛለን የሚል እሳቤ በጣም ወደፊት እናወራለን ስንል እያልን ያለነው የፊልም አክተሮች ብዙ እንዲበዙልን እንፈልጋለን ለማለት አይደለም። ግን በዛ ቦታ ላይ የተላኩ የተውኔት፣ የሚዲያ፣ የኢንተርቴይንመንት ምናምን ጊፍት ያላቸው ሰዎች አሉ። እነዛ ሰዎች እዛ ቦታ በመግባታቸው የእግዚአብሔርን የጽድቅ እሴት እዛ ቦታ ላይ ያስገባሉ። ለምሳሌ እንዲሁ ምንም አይነት ፖለቲካዊ አመለካከት ሊኖረን ይችላል፣ የተለያየ እሱ እንደተጠበቀው ነው። ኮቴን ኮት ግን በብዙ ዓመታት እኔ 50 ዓመት ሞልቶኛል። በእነዚህ 50 ዓመታት ውስጥ በስነ ስርዓት መስማትና ማስተዋል ከጀመርኩበት ጊዜ ጀምሮ በአሁኑ ወራቶችና በእነዚህ ዓመታቶች ብቻ ነው እግዚአብሔር በሚዲያ ሲጠራ የሰማሁት። እግዚአብሔር ይመስገን። እኔ ሰምቼ አላውቅም ኢትዮጵያ ውስጥ እና አጠገባቸው ያለው ሰው ይሄ ጥሩ አይደለም ወይ በሉት። ሚዲያ ላይ ያለ እፍረት እግዚአብሔር ይመስገን፣ አምላክ እግዚአብሔር ኢትዮጵያን ይባርክ። ምን ሆነን ነው ደስ የማይለን በዚህ? ሲሪየስ ይሄ እኮ ሚዲያው ላይ ደፍረው የገቡ አማኞች፣ ፖለቲካው ላይ ደፍረው የገቡ አማኞች ስለተገኙ የሆነ ነገር ነው። ስለዚህ እግዚአብሔር ቤተ ክርስቲያንን አዳራሽ ውስጥ ካለ እሳቤ አውጥቶ ወደ እነዚህ ቦታዎች በመሄድ ኢየሱስ ክርስቶስ ጌትነቱን ሊያሳዩ የሚችሉ ተጽዕኖ ፈጣሪዎችን ማፍራት ይፈልጋል። ይሄ እንዳለ ይሁንና የነዚህ ዋነኛ ዓላማው ወደዛ ቦታ ላይ ሄዶ የእግዚአብሔርን በጎነትና ቸርነት ማሳየት የምንችልበትን ነገር ነው። ግን ወደዛ ቦታ ስንል አናርቀው፣ ሁላችንም የተሰየምንበት ቦታ ላይ ማለት ነው። ለምሳሌ ትምህርት ቤት ውስጥ ያለን ሰዎች አለ። ትምህርት ቤት ውስጥ በትምህርት ተቋም ውስጥ ያለን ሰዎች፣ አስተማሪዎች በተሰጠን ተራራ ላይ
የእግዚአብሔርን እሴት የሚያንጸባርቁ የእግዚአብሔርን መንግስት የሚናገሩ ነገሮችን ማሳየት፣ መጸለይ፣ ለተማሪዎቻችን የክርስቶስ እውቀት እንዲበራ መማለድ፣ ለአስተማሪዎቹ የእግዚአብሔርን ነገር ማሳየት፣ ያንን አካባቢ በእግዚአብሔር ሕልውና ሳቹሬት እንዲያደርግ መጸለይ ማለት እኮ ነው አደለ? ተራራውን ለመውሰድ መጸለይ መሄድ ማለት። ስለዚህ እነዚህን ነገሮች በዛ ውስጥ እናስብና ግን ከሁሉ በላይ ከፍ ብሎ የሚታየው የማተራራ ነው የእግዚአብሔር ቤት ተራራ ወይም የእግዚአብሔር መንግስት እንለዋለን። የእግዚአብሔር መንግስት በሁሉ ላይ ይገዛል። የእግዚአብሔር መንግስት በፖለቲካ ላይ ይገዛል፣ በኢኮኖሚ ላይ ይገዛል። የእግዚአብሔር መንግስት በቤተሰብ ላይ ይገዛል። የእግዚአብሔር መንግስት በኢንተርቴይንመንቱ ላይ ይገዛል። ይሄ በመዝናኛው። የእግዚአብሔር መንግስት በሚዲያ ላይ ይገዛል። የእግዚአብሔር መንግስት በሁሉ ስፍራ ምን ይላል ማለት ነው? ይገዛል። መጽሐፍ ቅዱስ እግዚአብሔር መንግስቱ ሁሉን ምን ትላለች ነው የሚል፣ ትገዛለች። እስቲ እቺን ነገር ያዙልኝ፣ መንግስቱ ሁሉን። ስለዚህ መንግስቱ ያስፈለገው ምን ለማለት ነው? ለመግዛት ነው። እግዚአብሔር ከዘፍጥረት መጽሐፍ ምዕራፍ 1 ጀምሮ ምድር ላይ ምን ማለት ነው የሚፈልገው? መግዛት ነው። ሐሳቡን አልቀየረም። ስለዚህ እኛ ጋር ሲደርስ እግዚአብሔር ፕሮግራሙ ሌላ መሆን አይችልም። ግን መግዛት የሚችልበት አገዛዝ፣ ከዛ ደግሞ ምን አይነት ነገር ነው መሆን ያለበት የሚለውን ነገር በጣም ልናስብ ይገባናል። እንዴት ይሁን ብለንም መጸለይ ይኖርብናል። ኡጋንዳ ውስጥ አንድ የእግዚአብሔር ሰው አለ እና የዛሬ 20-25 ዓመት 30 ዓመት አካባቢ በአፍሪካ ውስጥ HIV በጣም በኃይለኛ ሁኔታ በሚባዛበትና አፍሪካን ኢንጂነርድ ይሁን አይሁን አላውቅም፣ ግን የኤችአይቪ ቫይረስ በጣም በሰፊው አፍሪካ ውስጥ በበዛበት ወቅት አይ ቲንክ አንድ ወቅት ላይ እኛም ሀገር ላይ እንደዚህ አይነት ነገር ተከስቶ ነበር መሰለኝ፣ አላውቅም ያሁኑን። ግን ወደ 85 ዓመተ ምህረት ምናምን 87 አይደለ እንደዚህ አይነት አካባቢ ላይ እና ኡጋንዳ በጣም በኃይለኛ ሁኔታ በኤችአይቪ ከተጠቁ ሀገሮች ቀደምት ነበረች እና በወቅቱ እዛ ምድር ላይ የነበረ አንድ ፓስተር ከእግዚአብሔር ማንዴትን ተቀበለና የኡጋንዳን ባህል መቀየር እንችላለን ብሎ ተነሳ እና ያ ሰው በመልጃ በጸሎት በተለያየ ነገር ካሉት የቤተ ክርስቲያን ፓስተሮች ጋር በየቦታው ላይ በተደረጉ ነገሮች ብዙ ቴክኖሎጂዎች አሉ፣ ብዙ ነገሮች አሉ። ይሄንን የተራራ መውሰድ ሞዴል በመውሰድ ከፖለቲካ ከሚዲያ ከመዝናኛ ከሁሉም ጋር የተጠናን ስራ በመስራት ማለት ነው በተወሰኑ አመታቶች ኡጋንዳ በኤችአይቪ ቪክቲሞች ቁጥር ሌስ እንድትሆን አድርጓል። በጣም የተጠና ኬዝ ስተዲ ነው የምነግራችሁ እና የዩጋንዳ የመቀጠሏ ነገር ቤተ ክርስቲያን እጅ ላይ ወድቆ አሁን ከፖለቲከኞች ጀምሮ ማለት ነው ናሽናል ፕሬየር ዴይን ይቀበላሉ፣ በጾም ጸሎት ያምናሉ። ማለት የእግዚአብሔርን ፕሮግራም ግን ይሄ ነገር እንዲሆን ያደረገው አንድ ቦታ ላይ የተነሳ ያመነ ሰው ነው። አሁን እንደነዚህ አይነት ነገሮች ህልም ሊመስሉን ይችላሉ። ዘመኑና ጊዜው ሲደርስ ግን ሪሊዝ ይደረጋሉ ወይም ደግሞ መከወን ይጀምራሉ። በአንድም በሌላም እግዚአብሔር ይሄንን ነገር ወደኛን ሊያመጣ ከወደደ እውቀቱንም መረዳቱንም ይዘን ልንዘጋጅ ይገባናል። ለኛ የተመደበ ነው ብዬ ስለማምን እንዲሁ የሃይማኖትን ተራራ አስመልክተን የመጀመሪያ ኃላፊነት የሚሆንብን ነገር ምንድነው? ከስሩ ቤተ ክርስቲያንን ማንቃት which is እናንተና እኔ መንቃት አለብን። ለምንድን ነው የምኖረው? እግዚአብሔር ከኔ ምንድን ነው የሚፈልገው? ወዴት እንዲሄድ ይፈልጋል እግዚአብሔር? ቤተ ክርስቲያን has to be revived። አማኞች መንቃት አለባቸው። አማኞች ከዕለት እንጀራ ጸሎት በላይ ወዳለ የጸሎት ህይወት መግባት አለባቸው። አማኞች ኑሮን ለመኖር ብቻ ሳይሆን ለመግዛት በህይወት ለመንገስ ወደሚሰሩበት መንፈሳዊ ነገር መግባት ስላለባቸው ይሄኛውን ተራራ አስመልክቶ መጀመሪያ መደረግ ያለበት ቤተ ክርስቲያንን ማንቃት ነው። ሁለተኛው ተራራን ካያችሁት ቤተሰብ ከሆነ ጽኑ መሰረትን በፋሚሊዎች ላይ መስራት ነው።
ማለት ልጆች ነገ ማደጋቸው ስለማይቀር ልጆች የእግዚአብሔርን መንግስት እውቀት ይዘው በእግዚአብሔር አብ ፍቅር፣ በክርስቶስ ጸጋ፣ በመንፈስ ቅዱስ ሙላት ያደጉና የጸና ፋሚሊ ውስጥ ማደግ አለባቸው። ማለት ተጠብቀው ማደግ አለባቸው። ሞራል ቫሊዩዋቸው ተጠብቆ ማደግ አለበት። እነዚህ ነገሮች በትንሹ ወደ ኋላ ለመልሳችሁና የዛሬ 20 ዓመት አብላጫዎቻችሁ እኮ የዛሬ 25 ዓመት የት ነበራችሁ ወጣቶች? ሄሎ ኤሌመንተሪ፣ ፕራይመሪ ማደግ አይቀርም። እኛ ካደግን ልጆቻችን ምን ይላሉ? ያድጋሉ። አሁን ስለዚህ ዛሬ ላይ ያለችዋ ኢትዮጵያ የዛሬ 30 ዓመት እና 40 ዓመት የተሰራ ፋሚሊ ያመጣት ኢትዮጵያ ናት። ስለዚህ የፋሚሊ ተራራ የግድ መሰራት አለበት፣ ከኛ ቤት መጀመር አለበት። ስለዚህ ምንድነው የሚደረገው ሲባል መሰረትን ምን ማለት መስራት ነው። እንደገና ወደ ንግዱ ዓላማ ከሄድን ቤተ ክርስቲያን የንግዱን ተራራ እንዴት ነው መውሰድ የምትችለው ከተባለ በቀላሉ በዓላማ የሚበለጽጉ ሰዎችን ማብዛት ነው። ዓላማ ይዘው የሚበለጽጉ ሀብታም ለመሆን የሚኖሩ ሳይሆን በዓላማ ሀብታም የሚሆኑ፣ በዓላማ የሚነግዱ፣ በዓላማ ገንዘብ የሚያበዙ ሰዎች መብዛት አለባቸው። ያለበዛ ገንዘብን ስለሰራን ብቻ የጌታ እጅ ተገለጠብን ልንል አንችልም። የእግዚአብሔር ባርኮት በነጋዴዎች ላይ በዓላማ እንዲወርድ መጸለይ አለብን። ፖለቲካው ጋር ስንመጣ ፍትሃዊ ስርዓትን መገንባት ነው በቃ ፖለቲካ። ስለዚህ የሰው ሁሉ ጥያቄ ፍትህ ነው። የኢኮኖሚ ፍትህ ይፈልጋል፣ የፖለቲካ ፍትህ ይፈልጋል፣ የኑሮ ፍትህ ይፈልጋል፣ የጾታ ፍትህ ይፈልጋል፣ ብዙ ፍትህ ይፈልጋል። የፍትህን ጥያቄ ነው ፖለቲካው የሚያስተናግደው። ፖለቲካው በአጠቃላይ ፍትህ ነው። ስለዚህ ፖለቲካው ላይ የእግዚአብሔርን ፍትህ ይዘው የሚሄዱ ሰዎችን ማፍራት ነው። አሁን የምናገረው ነገር ለመግቢያ ነው። ወደፊት ነው የምንነጋገርበት። እነዚህን ተራሮች አንዱን ተራራ ነው የምነካው ዛሬ ብያለሁ። ከዛ መዝናኛ ነው። መዝናኛ ላይ በጽድቅ የሚሳተፉ የእግዚአብሔር ልጆችን በመዝናኛው ዓለም ላይ መፍጠር ነው። ለምሳሌ እምብዛም ባይሆን ሯጮቻችንን ካያችሁ የተወሰነ ወቅት ላይ ክርስቶስ ኢየሱስን በአደባባይ ለመናገር የማያፍሩ ሯጮች ነበሩን አይደል? ሪሰንት እያሸነፉ ምን እያደረጉ ማለት ነው። ምን ማለት ነው? የድል ጊዜ ምናምን ኢየሱስ ክርስቶስ ጌታ ነው ብሎ ማሳየት ጥሩ ነው፣ ግን ይሄ ወኔ ነው። ግን ያንን ኢንተርቴይንመንት ለምሳሌ ማንኛውም መዝናኛ ላይ የእግዚአብሔርን ነገር መግለጥ የሚቻልበትና በእግዚአብሔር ነገር መታየት የሚቻልበትን ነገር እያሰቡ በጽድቅ ምን ማለት መሳተፍ ይጠይቃል። ዛሬ ላይ ዜና ጠዋት ላይ ዝም ብዬ ቼክ ሳደርግ አንድ ነገር እያየው ነበረ። ምናልባት ሪሰንት አይታችሁ ከሆነ ካሊፎርኒያ ውስጥ ኃይለኛ የሆነ የእሳት መቃጠል ምናምን ነበረ፣ ማቆም እስከማይችሉ ድረስ በጣም ብዙ የሴሌብሪቲዎች ቤት፣ የሆሊውድ አክተሮች ምናምን ነበረ በጣም እና ከነሱ መካከል በጣም ቤቱ ከተቃጠለበት ሰው መካከል አንድ ሜል ጊብሰን የሚባል ሰው ሰምታችኋል? የፊልም አክተር የፓሽን ኦፍ ክራይስት የሚለውን ፊልም የሰራ ማለት ነው። ኖርማሊ ፋውንዴሽናሊ ካቶሊክ ነው በቤተሰብ በምናም ማለት ነው። እና ምን የሚል ነገር አነበብኩኝ። ሜል ጊብሰን፣ ዴንዝል ዋሽንግተን፣ ማት የሚባል አንድ ሌላ የፊልም አክተሮች ከነ ኢሎንና ከነ ትራምፕ ጋር በመስማማት በሆሊውድ ያለ ርኩሰትን ለመዋጋት ሙቭመንት ጀምረዋል። አማኞች ናቸው የተወሰኑት። ምን ማለት ነው? እግዚአብሔር የሆነ ነገር ሊያደርግ እየተንቀሳቀሰ ነው። የሆነ ማሳያችሁ ነገር ስላለ የአሜሪካ ጉዳይ እኛን ምን ይመለከተናል የምትሉም ሰዎች አላችሁና መንፈሴ ነገረኝ። ምነግራችሁ ነገር አለ። እንደዚህ አይነት ነገር አለ። በጽድቅ መሳተፍ፣ በጽድቅ ሙቪ እንዲሰራ፣ በጽድቅ ደራሲዎች እንዲመጡ፣ በጽድቅ የሚደርሱ ሐሳብ ይገብታል። ጌታን ሲቀበሉ ባለፈው የምናውቀው ምንድነው? ነበሩን ተዋናያኖች እኮ እንደነ ጥላሁን ጉግሳ እንደነ ደበሽ ምናምን ጌታን ሲቀበሉ እኛ ስር ነው የገቡት። አባባል ይገብታል። እንደውም ጥላሁን ጉግሳ ጥሩ ነው ምን የሚል እየሰራ ነው ቤቶች። ብዙዎቻችሁ አሁን ቤቶችን ስትመለከቱ የሆነ ድራማ ነው። ቤቶች ግን ቫልዩ ነው፣ እሴት ነው እየሰጠነ ያለው ማለት በቤቶች ላይ በጣም ብዙ እሴቶች እየተላለፉ ነበረ። አሁን እኛ ኢየሱስ ጌታ ነው የሚል ካልሰማን የእግዚአብሔር መንግስት ብለን አናስብም። ግን
ከሌሎቹ ሲትኮም በጣም የማይሆን ነገር ከሚያሳዩ የሲትኮም ዝግጅቶች ቤቶች የተሻለ ቫልዩ ይዞ ነው አይደል የመጣው። ልክ እንደዚሁ እሱንም ፔኔትሬት የሚያደርጉ ሰዎች፣ በጽድቅ የሚሳተፉ ሰዎች ያስፈልጋሉ። ይሄንን በተደራጀ መልክ ቤተ ክርስቲያን ማፍራት አለባት። ከዛ እንደገና ትምህርት የሚባል ተራራ አለ። ትምህርት ትውልድን ማብቂያ ቦታ ነው አይደል? ስለዚህ ትውልድን የሚያበቃ ነገር ለማምጣት በጣም መሰራት አለበት። ይሄንን ነገር አማኞች ታርጌት አድርገው መስራት ከጀመሩ በ10 ዓመትም ይሁን በ15 ዓመት ይደረስበታል። የትኛውም ሀገር ይሄንን እያሰበ የሰራ ነው። ይሁን ኢሞሽናል ሆኖ ያለ ፕሮግራም፣ ያለ ፕላን፣ ያለ ፐርፐዝ መኖር ከዚህ በፊት ስንረግጠው የነበረውን ህይወት ነው ደግመን እንድንረግጥ የሚያደርገንና ኢንቴንሽናል መሆን አለብን። በጣም እንድትይዙ ፈልጋለሁ። ኢንቴንሽናል አፕሮች የሚባል ነገር አለ። ይሄ ሆን ብሎ በጥናት የሚኖር ኑሮ። ጳውሎስ ደግሞ ይሄንን ሲገልጠው ጥቅስ ያው መጥቀስ ስለምንወድ ልጥቀስላችሁ። እኔ አለ ንፋስን እንደሚጎስም አይደለ ያለ ሐሳብ ምን አልልም አልሮጥም አይደለ ያለው። ስለዚህ ጳውሎስ ሲሮጥ እንዴት ነው የሚሮጠው? እያሰበ ነው። እያሰብን እስቲ እንሩጥ፣ እያሰብን እንኑር፣ እያሰብን እንብላ፣ እያሰብን እንልበስ፣ እያሰብን ከሰዎች ጋር ግንኙነት እናደርግ፣ እያሰብን መኖር እንጀምር። እያሰባችሁ መኖር ጀምሩ። የሆነ ለእናንተ የሚያስብ ማህበረሰብ ባሰበው እሳቤ አትኑሩ። እናንተ እያሰባችሁ መኖር ጀምሩ። ለምንድን ነው የምኖረው? ለምንድን ነው ይሄን የማደርገው? ዋይ አንድ ሰው ሲናገር በጣም ደስ የሚል ነገር ሰማው። ይሄ ወንዶች ሱት የምትለብሱ ወንዶች ይገባቸዋል። ሱት ሲለበስ የላይኛው ቁልፍ ይዘጋና የታችኛው ይከፈታል። አይታችኋል? ፋሽኑ እንደዛ ነው ማለት ሙሉውን ሁለት ቁልፍ ያለው ቢሆን ሁለቱንም ቁልፍ አትቆልፉትም። የታችኛው ምን ይባላል? ይከፈታል። እና ፋሽን ሆኗል። እና እኔ ብዙ ጊዜ ሱት ስለምለብስ ሱት ልገዛ ሲሄድ ነው ያሳዩኝ። ይሄ እዚህ ጋር እንዲታሰረ ስትቀመጥ ትከፍተዋለህ፣ ስትነሳ አንደኛውን ታደርገዋለህ ምናምን ተብሎ እና አንድ ምን ሰማው ግን ይሄን ማን የጀመረው የሚባለው ነገር ቼክስ ሲደረግ የጀመረው አንድ የሆነ የእንግሊዝ ንጉስ ነው። እና ሰውየው በጣም ቦርጫም ነው፣ በጣም ሄቪ ነው እና ንጉስ ነው። እና ሱት ሲያደርግ ይሄኛው መቆለፍ አይከብደውም። የቱን ነው የሚከብደው? እዚህ ጋር ያለውን። ስለዚህ ይሄኛውን የግድ ምን መሆን አለበት? መተው አለበት። እና ከዛ መጨረሻ ላይ አብረውት ያሉት መኳንንቶቹ እሱን ላለማሳፈር ክፈቱ ተባሉ። የላይኛውን ቆልፉ፣ ክፈቱ። ከዛ ሲቀጥል ምን ሆነ? ባህል ሆነ። ሳሙዌር የተጀመረ ነገር ነው እያኖረን ያለው። ሳንጠይቅ የምንኖራቸው ብዙ ነገሮች አሉ። ጠያቂ ሆነን መኖር አለብን። ለምንድን ነው የምኖረው? ለምንድን ነው ይሄን የማደርገው? ስለዚህ ኢንቴንሽናል የሆነ ማህበረሰብ ለመፍጠር የግድ ያስፈልጋልና አሁን ትምህርት የሚጠቅመን ትምህርት ትውልድን ጠያቂ ትውልድ፣ አስቦ የሚኖር ትውልድ ለመፍጠር ነው። አሁን ቤተ ክርስቲያን እንደነዚህ አይነት እውነታዎችን ወስዳ ኃላፊነትን ስትወስድ ማህበረሰባዊ ለውጥ ውስጥ መግባቱ አይቀርም። ለምሳሌ ጥሩ ትምህርት ቤቶች ከኃይለ ሥላሴ ዘመን ጀምረው በምድሪቱ ላይ ተጀምረው የነበሩት በማን ነው? በአማኞች ነው። እነ ቃለ ሕይወትን ሄዳችሁ ብትመለከቱ እነ መካነ ኢየሱስን በጣም ጥሩ ትምህርት ቤቶች። ልክ እንደዚሁ ኢማጂን ቤተ ክርስቲያን እንዲህ ያሰበች ብትሰራ ብዙ ነገር መፍጠር ይቻላል። ከዛ ውጪ ሚዲያው ነው። ሚዲያው ላይ አማኞች ሚዲያው ላይ ሲገኙና አማኞች ሚዲያው ላይ ሳይገኙ ሲቀሩ ሚዲያ ያለው ነጸብራቅ ይለያያል። አማኞች በሚዲያ ላይ መገለጥ ከጀመሩ የእግዚአብሔርን ሐሳብ በሚዲያ ማየት እንጀምራለን። አማኞች ግን ሚዲያው ላይ በጣም በሚገባ ሁኔታ ካልተገለጡ ደግሞ እንደዛ ይሆናል። ይሄኛው ላይ ትንሽ ደህና የሆንን ነው፣ ግን ስቲል ኢንቴንሽናሊቲ የሚጠይቅ ነገር ነው። ይሄን አሁን እንያዝና ግን አሁን ከየትኛው ተራራ ነው ወደ ሌሎቹ ተራራ የምንልከው? ከእግዚአብሔር ቤት ተራራ። ስለዚህ መጀመሪያ መንቃት ያለባት ማናት? ቤተ ክርስቲያን። አሁን ቤተ ክርስቲያን ስንል እኛ ነን አይደል? ስለዚህ እኛ ከሆነን አሁን እኛ ልንነቃ የሚገባን ነገር አለ ማለት ነው። ለምሳሌ አሁን እህቶቼ ያላችሁ እዚህ ቤት የቤት እመቤት ወይም ደግሞ ባሎቻችሁ እየሰሩ እናንተ ግን ቤት ውስጥ ሆናችሁ ያላችሁ እህቶች አላችሁ። አሁን እናንተን
አሁን እናንተን ማንቃትና እናንተን መጠቀም ካስፈለገ እናንተ የትኛውን ተራራ ነው የምትወስዱት? የቤተሰብን ልጆችን በጽድቅ እግዚአብሔርን በመምሰል ምን ማለት ማሳደግ። ስለዚህ ልጆችን በጽድቅ እግዚአብሔርን በመምሰል ለማሳደግና የልጆችን ቫልዩ ሲስተም ጠንካራ ለማድረግ ካስፈለገ እናንተ እናቶች ጠንካራ ቫልዩ ሲስተም ያስፈልጋቸዋል። ጠንካራ መንፈሳዊነት ያስፈልጋቸዋል። እናንተ ሳትጸልዩ ልጆችን ጸልዩ ማለት አትችሉም። እናንተ ሳትቀደሱ ልጆችን ተቀደሱ ማለት አትችሉም። እናንተ ሐሜት ሳታቆሙ ልጆችን አትሙ ማለት አትችሉም። እናንተ ውሸትን ሳታቆሙ ልጆችን አትዋሹ ማለት አይቻልም። ስለዚህ ጠንካራ ተራራውን የመስራት ኃላፊነት የእናንተ ይሆናል ማለት ነው። የሆነ ቦታ ላይ ሄጄ ስሰብክ አጋንንት ሳወጣ ነው አትበሉ። በልጆቻችሁ ላይ ያንን የጽድቅ ተጽዕኖ ማምጣት ከቻላችሁና ልጆቻችሁ እግዚአብሔርን የሚወዱ እግዚአብሔርን የሚያከብሩ ኤክሰለንት ተማሪዎች እንዲሆኑ የልጆቻችሁን ሕይወት መቅረጽ ከቻላችሁ ማለት ነው አንድ ተራራ ላይ ምን ብላችኋል ማለት ነው መሄድ ችላችኋል። ከዛ መሰል የሆኑ የእናንተን ወዳጆች በዚህ ዕውቀትና በዚህ አስተሳሰብ እንዲያድጉ ከረዳቸዋቸው። አሁን ምሳሌ ነው የምሰጠው እንደዛ። ለምን ቤት ውስጥ ናችሁ። ቤት ውስጥ ከሆናችሁ ቤት ውስጥ በመሆናችሁ የምታደርጉት የተልእኮ ስራ ሊኖራችሁ ይገባል። ስለዚህ ፋሚሊውን ለዚህ ነው መጽሐፍ ቅዱስ ሴት በመውለድ ትድናለች ሲል ጳውሎስ 10 ትውለድ ለማለት አይደለም። ግን ሴት ጋር የተሰጠ ጊፍት አለ ከፋሚሊን ምን ከማለት ከመስራት ጋር ከማነጽ ጋር። በነገራችን ላይ መጽሐፍ ቅዱስ ላይ የሚገርም ነገር አለ። ብዙ ልላችሁ እችላለሁ፣ ግን እንደው አሁን እንደ ማሰሻ ነው እያደረግኩ ያለሁት ማሟሸት ስላለብኝ እንጀራው እንዳይዝብኝ ምጣዱ ላይ ማለት ነው። የምትሰሙበትን አሰማም እንዲስተካከል። ጲላጦስ ኢየሱስ ክርስቶስን የመጨረሻ አስገርፎ ለሞት አሳልፎ የሰጠ ሰው እንደሆነ ታውቃላችሁ አይደለ? መነበረበት ቦታ ላይ ምክንያቱም እሱ ነበር አይደለ የመጨረሻው ኦቶሪቲ። እና ኢየሱስ ክርስቶስን ለመግደል ወይም ደግሞ ለማስገደል ወይም ለመፍቀድ እንበለው፣ ለመግደል ባለለው ለማስገደል ለመፍቀድ የተቀመጠው እሱ ነበር። የሚገርማችሁ እግዚአብሔር ግን የተናገረው ለሚስቱ ነው። ሄሎ ኦሬዲ ጲላጦስ ምን ማለት አይችልም፣ መስማት አይችልም። ስለዚህ አማኝናት እኮ አይለንም። በነገራችን ላይ አማኝናት አይለንም መጽሐፍ ቅዱስ። ግን መጽሐፍ ቅዱስ ምን ይለናል? የጲላጦስ ሚስት ሌሊቱን በሙሉ ስለዚህ ሰው ምን ስል በህልም ምን ስል አይቻለሁ፣ ስጨነቅ አይቻለሁና በዚህ ጻድቅ ሰው ላይ አይደለች። ካን ዩ ኢማጂን የንጉስን ልብ የሚያዝ የሚስት መንፈሳዊነት አለ። እጁን እንዲታጠብ ራሱ የረዳችው እሷ ናት እኮ አለው። ማናት ህልም ያየችው? ተመልከቱ ሚስቶች፣ እናቶች እንድታስቡ ፈልጋለሁ። የሆነ ነገር አለ ማለት ነው እግዚአብሔር ያስቀመጠው። ለምሳሌ እሺ ያዕቆብና ኤሳው ጋር እንሂድ። ያዕቆብና ኤሳው ጋር ሆዷ ውስጥ ሲጋጩባት ሲጣሉባት ማንን ልጠይቅ ነው ሄደችው? እግዚአብሔርን ልጠይቅ ሄደች ይላል ርብቃ አይደል? እና ካያችሁ እግዚአብሔርን ልጠይቅ ሄዳ ርብቃ፣ ከዛ እግዚአብሔር ተናገራት፣ ሁለት ወገን በአንቺ ውስጥ አለ፣ ህዝብ ይሆናሉ፣ ትልቁ ለትንሹ ይገዛል። እርግጠኛ ነኝ ይሄንን መልእክት ይዛ መታ መቼም ለእንትና ሳትነግረው አትቀርም። ለባሏ እንደዚህ እኮ ተባልኩኝ፣ እግዚአብሔር እንዲህ አለኝ። ሰውየው ፈዟል። እና ከብዙ ዓመታት በኋላ ሰውየው ማንን ነው ሊባርክ የሚፈልገው? ይስሐቅ ኤሳውን። ፕሮፌሲው ለማን ነው? አየችና ሽፍት አደረገች አይደል? ማናት ያደረገችው? የቤት እመቤት። አጠገባቸው ያለው ሰው የቤት እመቤት በል። መረሳት አይደለም የቤት እመቤት መሆን። ቤት ውስጥ መቀመጥ መረሳት አይደለም። አንዳንድ ይላችሁ በደንብ ስሙኝ። አንዳንድ እናቶች አሉ ለሴት ልጅ በጣም ኢምፖርታንት ነገር ከልጆቿ ጋር ማሳለፍ ነው። የልጆቿን ዴስትኒ ምን ማለት ማስተካከል፣ የልጆቿን ነገር ፕሮፌሲ ያወጣችባቸው የተነበየችባቸው ወደ ፍጻሜያቸው ማድረስ። የቤተሰብ ተራራ ሊስተካከል የሚችለው ሴት ልጅ ፕሮፌቲክ ሪስፖንሲቢሊቲዋን መውሰድ ስትጀምር ነው። ስለዚህ እንድትይዙ ትፈልጋለሁ። አሁን እኔ የምናገርበት ብዙ እዚህም ጋር ባይሆንም በዛው ልናገር። ምክንያቱም የፋሚሊ ቫሊዩ ሲስተማችንን ማስተካከል አለብን። እንደ ሴት የልጆችን ዴስትኒ የሚያስተካክል
እግዚአብሔር የመረጠው ፕሮፌቲክ አሳይንመንት ያለው ሰው የለም። እንደ ሴት ስል እንደ ሚስት ማለት ነው። አግኝታችሁኛል? እንደዛ ማለት ነው። ይሄ ማለት ወንድሞችን የሚመለከት ነገር የለም አይደለም፣ ግን ላሳያችሁ ነው የሆነ ነገር። ስለዚህ የተባረኩ እህቶች ካበዛን የተባረከ ምን ይኖራል ማለት ነው? ቤተሰብና ትውልድ ይኖራል ማለት ነው። ስለዚህ የተባረኩ ቤተሰብና ትውልድ ደግሞ ካለ የተባረከ የትምህርት ተራራው ላይ የሚገለጥ ህዝብ ይኖረናል ማለት ነው። ከዛ በኋላ ደግሞ የተባረከ ቤተሰብ ካለን አንድ ወቅት ላይ ከነዛ ሰዎች መካከል ሚዲያው ላይ፣ መዝናኛው ላይ፣ ፖለቲካው ላይ፣ ንግዱ ላይ የሚገለጡ ሰዎች ምን እንላለን ማለት ነው? እናፈራለን ማለት ነው። ይሄ ግን ምን ይጠይቃል መሰላችሁ? ባለራዕይ መሆን ይጠይቃል። ማየት አለብን። እኔ ለምሳሌ አሁን ኦልሬዲ ከህይወቴ ግማሹን ጨርሼዋለሁ እና አሁን የማየው እኔ ያንን ነገር እኔ በሚል ሳይሆን አንድ ግን ጀነሬሽን ቢያንስ መሰራት አለበት። እኛ ሞተን እኛ ላይ የሚበቅል ጀነሬሽን መገኘት አለበት። ማመን አለብን። ልጆቻችን ላይ በደንብ ኢንቴንሽናሊ መስራት አለብን። የሚቀጥለው ጀነሬሽን ላይ ኢንቴንሽናሊ መስራት አለብን። ለምሳሌ ከኔ በጣም የሚያንሱ ሰዎችን ሳይ የታደሉ ናቸው ብዬ አስባለሁ። እናንተ ታናናሾቼ የታደላችሁ ናቸው። ምክንያቱም ከኔ በተሻለ ልትሮጡ የምትችሉበት በጣም ብዙ ኦፖርቹኒቲዎች እግዚአብሔር ከፊታችሁ አስቀምጧል። ስለዚህ ያንን በጣም እንድትጠቀሙ ስለሚያስፈልግ ኢንቴንሽናል ሆነን እያሰብን መኖር አለብን ብዬ አስባለሁ። እና የሆነ ለመማር ብቻ አትማሩ፣ ጀስት ዲዛይን ለማውጣት ተማሩ። እግዚአብሔር ፊት ተንበርክካችሁ መጸለይ ጀምሩ። ዋት ኢዝ ማይ ዴስቲኒ? ምን እንዳደርግ ነው የምትፈልገው? ዲዛይኑን አሳየኝ፣ የህይወቴን ቀመር ግለጥና አሳየኝ፣ እምሮጥበትን አቅጣጫ አሳየኝ ብላችሁ በደንብ መጸለይ ካሁኑ መጀመር አለባችሁ። ስለዚህ ቤተ ክርስቲያንን ማንቃት በሚለው ውስጥ አንዳንድ ነገሮች እንመልከት። እነዚህ ነገሮች ወደፊት ስለምናያቸው ስዕሉ እናንተ ጋር ይቀመጥ። ዮሐንስ ወንጌል ምዕራፍ 20 ላይ ታወጡልኝና ከቁጥር 19 ጀምሮ ብዙ ነገሮች ላይ ሴቶችን በጣም እግዚአብሔር እንዴት እንደተጠቀመ ሳይ ይገርመኛል። ኢየሱስ ክርስቶስ ከተነሳ በኋላ ዛሬ ኦዲዮ ባይብል እየሰማው እያለ ጠዋት የመጀመሪያ ኢየሱስ ክርስቶስን ከሙታን ከተነሳ በኋላ ያየችው ማናት? እና ዝም ብዬ ስገረም ነበረ። ማለት ሄደዋል እኮ ጴጥሮስና ዮሐንስ ሮጠው ሄደው ባዶ መሆኑን መቃብሩን አረጋግጠው የተከፈነበትንም ነገር አይተው አይደለ? ከዛ በኋላ ተመለሱ ነው የሚለው። እሷ ግን ምን አለች ነው የሚለው? እዛው ቆየች እና ተገለጠላት ይላል። እና እኔ ዝም ብዬ ሳይ ለምንድን ነው የተገለጠላት? እና ደግሞ እነዚህ ዋና ዋናዎቹ አዕማዶች መቆየት አቅቷቸው እኮ ሞስት ፕሮባብሊ እኮ ቢቆዩ ይገለጥ ነበር ማለት። እነሱ አዩ ምናምን ነገር ተመለሱ፣ እሷ ግን ቆየች ይላል። እና የሆነ ቫልዩ ሊኖረው ይችል የሆነ እህቶች ጋር በጸሎት የመቆየት እግዚአብሔርን የመፈለግ የሆነ ኢንቲሜሲ እና ከዛ ደግሞ ስታገኘው አላወቀችውም ይልና ያለችው አባባልንም ዝም ብዬ እያሰብኩት ነበር። ምን አለች? አስከሬኑንም ቢሆን ስጠኝ፣ ምን እለዋለሁ? ወስደዋለሁ። ለነገሩ በማለዳ ተነስተው ሰውነቱን በከርቤ እና በተለያየ ነገር እኮ ሊያሹትም የተነሱት ማለዳ እነማን ናቸው? ሴቶቹ ናቸው። እና አሁን ከዚህ ስብከት መውጣት ባይሆንብኝም ማለዳ ለመነሳት በጣም ጥሩ ማን ነው ማለት ነው። ስለዚህ ማለዳ ተነስቶ ወደ ፕሬየር መግባት፣ ማለዳ ተነስቶ የልጆቻችሁን ጉዳይ ማጠር፣ ማለዳ ተነስቶ የባህላችሁን የህይወት አቅጣጫ መባረክ፣ ማለዳ የሆነ ነገር መስራት የሚችሉበት ግሬስ አላችሁ ማለት ነው። እንደገናም ደግሞ ኢየሱስ ለሴት መገለጡ ይደንቀኛል። ማለት ወንዶችንም ልኳል፣ ተልኮው 12ቱ ተልከዋል። ግን ሴት እንዲህ አይነት ፖዚሽን ውስጥ ቅድም አልኳቸው ጲላጦስን በህልም ሴት፣ እንደገና እዚህም ጋር ከሙታን የተነሳውን ለመጀመሪያ ጊዜ ያስተናገደችው ሴት፣ እንደገናም ቃል ሆኖ የመጣውን ለመጀመሪያ ጊዜ ያስተናገደችው ሴት። አግኝታችሁኛል? ስለዚህ ቫልዩ አላት ማለት ነው።
ሰይጣንም ደግሞ በጣም የሚፈልገው ሴት፣ የሚዋጋው ሴትን፣ መጥቶ አታክ የሚያደርገው ሴትን። እና አጠገባቸው ያለውን ሰው ሴት ቀላል አይደለም በሉ። ሴት በጣም ከባድ ነው። እውነቴን የምላችሁ ሴትነት ከባድ ነው። እንዲህ ዝም ብሎ የሚተው አይደለም። የሆነ የለም የጾታ ልዩነት ወንድ ሴት ብለን የምንተው አይደለም። ሴት ጋር የሆነ ነገር አለ። ምንም ልንረዳው አንችልም። መጥቶ የመጀመሪያውን ነገር ያነጋገረው የውድቀቱን ምክንያት ያመጣው የሰበከው ማንን ነው? ሴትን ነው። እና ዱ ዩ ቲንክ የቀድሞ እባብ ያሁኑ ዘንዶ ስትራቴጂ የቀየረ ይመስላችኋል? አሁንም መጥቶ የሚሰብከው ማንን ነው? ሴትን ነው። ወንድ ይወላችሁ የወንድ ፕሮብሌምና የትዳር ሊሆን ነው ይሄን መሰለኝ የዛሬው ፕሮግራም። ቆይ የወንድ ፕሮብሌምና የሴት ፕሮብሌም ምን መሰላችሁ? የወንድ ፕሮብሌም አብሰንሲ ነው። አብሰንት መሆን ነው የወንድ ፕሮብሌም። አይታችኋል? ሚስቶችና ባሎች እየጠራችሁት አቤት እኮ አይልም አይደል? ወንድ አራቴ ትጠሩታላችሁ። ወደ አቴንሽን የሚመጣው ራሱ እኮ ከአራቴ በኋላ ነው። እንዳይወድቅ ብላችሁት ዝም፣ እሱ ነገር እንዳይወድቅ ዝም፣ ልጁ እንዳይወድቅ ዝም። እዛ ሲወድቅ ነው የሚነቃው አይደለ? ወንድ አብሰንት ነው። ወንድ አብሰንት። አዳምም ምንድን ነበር? አብሰንት። የሴት ደግሞ ፕሮብሌም ሰይጣን ሲመጣ ያገኘው ማንን ነው? እሷን ነው። እሷ አብሰንት ነው። እሷ ደግሞ she was so quite open። ስለዚህ ሰይጣን ይሄንን ያውቀዋል። ስሪታችንን ስለሚያውቀው የሆነች ነገር መጥቶ የሚሰብከን ለማን ነው? ለሴት ነው። እንደው ታውቃላችሁ አይደል? ተረት አለኛ ሀገር፣ ተረት አለኛ ሀገር ምን የላከው አይታችኋል አይደል? እኛ ቤት የለም እንደ ነገር የሆነ ነገር ስብከት ሰብከን እኮ የሆነ ወሬ ሰምተን ምናምን ከተጫረን እህቶች፣ ከዛ ባሎቻችን ጋር መተን እንለኩሳለን። ይሄ ከድሮ ጀምሮ የገነነ ስትራቴጂ ስለሆነ ተጠንቀቁ። የቤተሰብ ተራራ እንዳይበላሽ ካስፈለገ እህቶች ከሰማይ ከጌታ ብቻ ስሙ። ከሰው አትስሙ፣ ከሰይጣን አትስሙ፣ ከሁኔታ አትስሙ። ወንድሞች ደግሞ ከሰይጣንና ከሁኔታ ከሰዎች እንዳይሰሙ አብራቸዋቸው ነው፣ አግዷቸው። ይሀፍቱ ይሄ የቤተሰብ ተራራ ላይ ማለት ነው። ዮሐንስ 20 ላይ እንመለስ። አሁንም ከሄድኩኝ ወደ ሴቶች ታገሱኝ። እሺ ዮሐንስ 20 ከቁጥር 19 ጀምሮ። ያም ቀን እርሱ ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርት ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹን ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውንም ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው። ከዛ ወረታች ስትወርዱ ከእነርሱ መካከል ግን ቶማስ አልነበረም አለ። ከዛ በኋላ ለቶማስም እንደገና እግዚአብሔር መጥቶ ራሱን ኢየሱስ መጥቶ እንደገለጠ ይናገራል። አሁን የምፈልገው ከቁጥር 19 ጀምሮ እስከ ቁጥር 23 ድረስ ያለውን ነው። ከዚህ በፊት በዚህ አቅጣጫ ላይ የተወሰነ ንግግሮች ተናግረናል። ተከታታይ ትምህርትም የሰጠው ይመስለኛል ታላቁ ተልእኮንና ነገር አያይዤ። ዛሬ ግን ይህንን እውነት ይህንን ሀሳብ ቤተ ክርስቲያንን ማንቃት ከሚለው ነገር ጋር አያይዘን ከዚህኛው ተራራ ስለሆነ ወደ 6ቱ ተራራ ሰዎች የምንልከው የሚላኩት ሰዎች ምን አይነት ይሁኑ? የሚላኩት ሰዎች ምን አይነት ይሁኑ? መላክ ዲኤንኤያችን ነው። ግን የሚላኩት ሰዎች ምን አይነት ይሁኑ የሚለውን ነገር እንድናስብ ፈልጋለሁ። ማርቆስ ላይ መጽሐፍ ቅዱስ ሲናገር ከእርሱ ጋር እንዲሆኑ እንደገናም ደግሞ አይደል ለመስበክ እንዲልካቸው 12ቱን ምን አላቸው ይላል? መረጣቸው ይላል። ይሄ አባባል ትንሽ በንግግሩ ላይ ጠባብነት እንዳይፈጥር እናስተካክለዋለን። ማለት ከእርሱ ጋር እንዲሆኑ የሚለው እንዳለ ሆኖ ምን እንዲልላቸው? ለመስበክ እንዲልካቸው። ስለዚህ የተላኩ ሁሉ ሰባኪዎች ናቸው የሚል ግንዛቤ እንዳይዝብን። መስበክ የሚለው ሐሳብ
ፕሮፌሽናል ሰባኪዎች ወይም ደግሞ በእነዚህ በአምስት የእርገት ስጦታ ውስጥ ባሉ ሰዎች ውስጥ ያለ ስብከትን ብቻ ሳይሆን የምስራቹን ምን እንዲሉ እንዲያበስሩ እንዲሄዱ ሊልካቸው ምን አላቸው ነው የሚለው? ጠራቸው። ስለዚህ መጠራት ለምንድን ነው ማለት ነው? ለመላክ ነው። መጠራት ለመላክ ነው። The purpose of salvation is representation. መዳን የተፈለገበት ምክንያት ለማዳን ነው። መጠራት ለመላክ ነው። የተጠራ ሰው ሁሉ ምን አለው ማለት ነው? ተልእኮ አለው። በመጠራትና በመላክ መካከል ግን ምን አለ? ምንድን ነው ያለው? ከእርሱ ጋር እንዲሆኑ ከዛ እንዲልካቸው ምን አላቸው? ጠራቸው። ስለዚህ የጠራቸው ምን እንዲሆኑ ነው? ከእርሱ ጋር እንዲሆኑ የሚለው ነው። ስለዚህ ከእርሱ ጋር መሆን በመጠራትና በመላክ መካከል ያለ ነው። ከእርሱ ጋር መሆን የሚባለው ነገር ነው የተልእኮ ፋውንዴሽን ማለት ነው። ከእርሱ ጋር መሆን እግዚአብሔር መጀመሪያ የሚጠራን ወደ ህብረቱ ነው። ከዛ በኋላ ነው ወደ ዓለም የሚልከን። ወደ ዓለም ከመላክ በፊት ሰው ሁሉ የመጀመሪያ ጥሪው ምንድን ነው ማለት ነው? እርሱን ወደ ማወቅ፣ እርሱን ወደ መለማመድ፣ ከእርሱ ጋር አብሮ ወደ መሆን ነው። ስለዚህ ኢየሱስ ክርስቶስ የተከተለው ሞዴል ጠራቸው፣ ከዛ አብረውት ሆኑ፣ ከዛ ምን አለ? ላካቸው። ስንት ጊዜ ነው አብረውት የሆኑት? 3 ዓመት ተኩል በእነሱ ኬዝ ማለት ነው። እሺ፣ ስለዚህ በመጠራት መላክ መካከል ላይ ግን ምን አለ? አብሮ መሆን። አብሮ መሆን ግን መላመድ አይደለም። አብሮ መሆን በመዛመድ ውስጥ ያለ መላመድ አይደለም። ተጠንቀቁልኝ። አብሮ መሆን ሁልጊዜ ውስጡ ኢንቴንሽናል የሆነ ፕሪፓሬሽን አለው። ኢንቴንሽናል ፕሪፓሬሽን አለው። አብሮ መሆን መላመድ አይደለም። አብሮ መብላት፣ አብሮ መጠጣት፣ አብሮ መዛመድ፣ አብሮ መጫወት የሚለውን ነገር ለማሳየት አይደለም። ኢንቴንሽናል ምንድን ነው? ዝግጅት፣ ሆን ተብሎ የሚደረግ ዝግጅት ነው። አብሮ መሆን ሲተረጎም ሆን ተብሎ በዓላማ የሚሆን ምንድን ነው? ዝግጅት ነው። ስለዚህ ኢየሱስ ክርስቶስ የጠራቸውን አብረውት ሲበሉ ሲጠጡ፣ ካዥዋል የሆነ ጊዜ ላይ አብረውት ሲጫወቱ፣ ወሬያቸው ምን አላችሁ፣ ምን አወራችሁ ምናምን እየተባባሉ የሆነ ነገር አለ። ግን ሁሉንም ከኢየሱስ ጋር አብረውት የነበሩበትን ጊዜ እግዚአብሔር መንፈስ ቅዱስ በወንጌል እንድናውቀው የፈቀደልንን ያህል ሄዳችሁ ካያችሁ ኢየሱስ ክርስቶስ ፎከስድ ነው። ኢየሱስ ክርስቶስ ፈን ቢወድም ግን ፎከስድ ነው። ኢየሱስ ክርስቶስ ከሰው ጋር መግባባት መጫወት ቢወድም ፎከስድ ነው። ስለዚህ እንድታስቡ ፈልጋለሁ። የሚባክን ጊዜ የሌለው ጌታ ነው ኢየሱስ። እንደውም ቀን ሳለ የላከኝን አይደል ምንል ዘንድ ተመልከቱ። ኢየሱስ ይመሽብኛል እያለ የሮጠ ሰው ነው። ሄሎ ይደርሳል እያለ የሮጠ ሰው አይደለም። እናገኘዋለን እያለ የሮጠ ሰው አይደለም። ይመሽብኛል እያለ የሮጠ ሰው ነው። ከኔ ኢማጂን ይመሽብኛል፣ እማልችልበት ሰዓት ይመጣል። ይመሽብኛል የሚል ነገር ውስጡ አለ። ስለዚህ እያንዳንዱ ቀን ጋር ኢየሱስ ክርስቶስ እንደዋለ ሊውል አይችልም። ቀኑ አያውለውም ኢየሱስን። ቀኑን የሚውለው ኢየሱስ ባወጣው ፕሮግራም ነው። ለዚህ ነው አንድ ቦታ ላይ ሲናገር ሉቃስ ወንጌል ላይ ሄዳችሁ ካነበባችሁ ኢየሱስ ክርስቶስ አንድ ቦታ ካገለገለ በኋላ on the day break ይላል። when the day breaks come ልክ ምንድነው ሲነጋጋ ኢየሱስ የለም። ከዛ ሰው ሁሉ ተነሳና የትላንቱን አገልግሎት ፕሮግራም የተካፈለ የት እንዳለ ሲፈልጉት ወጥቶ የሆነ ቦታ ላይ ጸሎት አድርጎ አገኙት። ከዛ ጌታ ሆይ መቼ መጣ እዚህ ጋር እና አብረን እንድንሆን እኮ አስበን ሲሉት ኖ አላቸው። ኖ ወደ ሌላ ቦታ ልሄድ ይገባኛል፣ ወጥቻለሁ አላቸው። ስኬጁል አይፈቅድልኝም። በስኬጁል ነበር ኢየሱስ የሚኖረው። ነበረው ፕላን ነበረው።
ኢየሱስ ክርስቶስ የሚላመድ ሰው አይደለም፣ የተላከ ሰው ነው። ሚሽናል መሆን አለባችሁ። ህይወታችሁ የሚሽን መሆን አለበት። ስለዚህ ኢየሱስ ክርስቶስ ከእርሱ ጋር እንዲሆኑ ሲል እንዲለምዱት፣ እንዲላመዱ፣ እንደ እድር እንዲፈጥሩ፣ ፌሎሺፑን እንዲያጠናክሩት አይደለም። ኢየሱስ ክርስቶስ ያን የፈለገበት ምክንያት ምን እንዲል ነው? እንዲልካቸው። which means እሱም ትቷቸው ይሄዳል፣ እነሱም ይላካሉ። ሄሎ አብራችሁ ናችሁ? የእግዚአብሔር መንግስት ፕሮግራሙ ሚሽናል ስለሆነ መሄድ ስላለበት ኢንቴንሽናሊ ራሳችንን ማዘጋጀት አለብን ብዬ አስባለሁ። ፌሎሺፕ አያስፈልግም እያልኩ አይደለም። የፌሎሺፕ ግን የመጨረሻ ዓላማው መሆን ያለበት ምንድን ነው? ሚሽንን መፈጸም ነው። ሚሽንን መፈጸም ደግሞ የግድ አሁንም ሚስ አንደርስታንድ እንዳታደርጉኝ ሀገር ለቆ መሄድ አይደለም። እንደኔ አይነቱ ሰው ሌላ አይነት ሚሽን ነው ያለው። ግን ባለንበትም ቦታ ባለንበትም ከተማ እግዚአብሔር ርስት አድርጎ በሰጠንም ስፍራ ግን የምን ሰዎች ነው የምንሆነው? የተልእኮ ለመኖርና የሰው ጉዳይን ለማስፈጸም ሳይሆን የሰማይን ጉዳይ ለማስፈጸም ነው የምንኖረው። አሜን አሜን። ምን ማለት ነው? ሚሽናል መሆን ስትጀምሩ ከድግስ በፊት ኪንግደም ይቀድማል። ከሰርግ በፊት ኪንግደም ይቀድማል። ከለቅሶም በፊት ኪንግደም ይቀድማል። ዩሲ ዛሬ ስለ ሰርግ የመንግስትን ተልእኮ እኮ የሚሰርዝ ብዙ ህዝብ አለ። ሄሎ አሁን ፕሮግራም ስለመካፈል ስላለ መካፈል አይደለም። ማንኛውም ጉዳያችን ሚሽናችንን መጀመሪያ ከፍ አድርገን እንድናይበት ግድ ይለናል። ስለዚህ ኢየሱስ ክርስቶስ እንደሚመሽበት ሆኖ አይደል የሰራው? እስቲ እንደሚመሽብኝ ሆኜ እሰራለሁ በሉ። እኔ እንድታስቡት ስለምፈልግ ነው። ማለት አጋንንት እያወጣ ሙታን እያስነሳ ለምጻም እያነጻ በሽተኞች እየፈወሰ ምግብ እያበዛ ነፋሳት እያዘዘ ውሆችን እያዘዘ በዚህ አይነት በጣም አስገራሚ የሆነ የመንፈስ አቅም ውስጥ ያለ ሰው ምን ይልብኛል ብሏል? ይመሽብኛል፣ 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 ይመሽብኛል። ወጣት እኮ ነው ባይ ዘ ዌይ። የስንት ዓመት? ይመሽብኛል። ስለሚያውቅ ነው። ለሱ የተሰጠው ጊዜ አጭር ጊዜ ነው። ምኑንም ያህል በመንፈስ ቅዱስ ኃይል ኢኩዊፕ የተደረገ አቅም ያለውም ቢሆን ሚሽኑን ሳይፈጽም እንዳይሄድ በምድር ላይ የሰጠኸኝን ስራ ምን ብዬ ፈጽሜ ምን አልኩህ? አከበርኩህ። ስለዚህ ኢየሱስ ክርስቶስ ሚሽንን የሚፈጽመው የት ነው? ምድር ላይ ነው። መፈጸም አለ መጨረስ አለበትና በምድር ላይ ሚሽን አለው ማለት ነው ሰው ሁሉ። ስለዚህ እግዚአብሔር በጣም ሊጠይቀን የሚችለው እንደው ማስጠያቂው ነገር ምን ያህል ዘመን ኖርክ ሳይሆን ሚሽኑን ጨርሰዋል ወይ ነው። ማይልስ ሞንሮ የተባለ ሰው ሁሉ ጊዜ ሊሰብክ ሲነሳ ሊያስተምር ሲነሳ እንደ መግቢያ ሁሌ የሚጠቀምበት ነገር አለ። በምድር ላይ በጣም ውዱ ቦታ ሳውዲ አረቢያ ያለው የነዳጅ ቦታ አይደለም፣ ጉድጓድ አይደለም፣ ወይም ደግሞ ሳውዝ አፍሪካ ያለው የአልማዝ ማዕድን አይደለም። በጣም ውድ ቦታ የት ነው የሚለው? የመቃብር ስፍራ ነው። ምክንያቱም ያልተገለጡ ብዙ ተልእኮች፣ ያልተገለጹ ብዙ ራእዮች ከአፈር በታች የሆኑበት ቦታ ስለሆነ እና አስቡት። እኛ አሁን ይህንን አባባል ስለምንወደው እንላለን፣ ግን ቁጭ ብለን እያሰብነው ነው። እግዚአብሔር ምን አድርጌ ጨርሼ ነው ግን ያለሁት እያልን ነው? ምን እየሆንኩ ነው እያልን ነው? የግድ ወይስ ይሄንን ነገር እንደዚህ አይነት መቃጠል ለተመረጡ ሐዋርያቶችና ነቢያቶች ደግሞ በመቃጠል ውስጥ ያለውን ትምህርት መካፈል ለኛ? እንደዛ መሆን የለበትም። እያንዳንዳችሁ መጠየቅና ሚሽኔን ንገረኝ። ጾም ጸሎት መያዝ አለባችሁ። እግዚአብሔር ይመስገን። እስቲ ጾም ጸሎት ለምዳለሁ በሉ እባካችሁ። እውነቴን ነው። እንደ ሄደ እድሜው እንደሮጠበት ሰው ነው የምመክራችሁ። ጾም ጸሎት መያዝ ልመዱ። ተንበርከኩና በርዝጉና እግዚአብሔር ሆይ ወደ ምድር እኔን የላክበትን አጀንዳ ሳልሳሳት ሳላባክን፣ ሲሪየስ ነው የምላችሁ። እግዚአብሔር ሆይ ቀን ሳለ ፈቃድህን እንድፈጽም
ጥበብ አካፍለኝ፣ እውቀትን ስጠኝ፣ አቅምን ስጠኝ፣ አሳየኝ የት መገኘት እንዳለብኝ። ምክንያቱም የተጠራ ነው ለመሄድ ነው፣ ለመላክ ነው። እሺ እና አሁን ኢየሱስ ክርስቶስ እንደዚህ ያላቸው ሲመጣ በተዘጋ ደጅ ውስጥ በተዘጋ ቤት ውስጥ ነው ያሉት። ይቅርታ፣ በተዘጋ ደጅ አይደለም፣ በተዘጋ ቤት ውስጥ ነው ያሉት። ሰላም ለእናንተ ይሁን ብሎ ምን አላቸው ነው የሚለው። በመካከላቸው ቆሞ ገባ አይደል የሚለው። ሰላም ለእናንተ ይሁን አላቸው ይላል። ይህንንም ብሎ እጆቹንም ጎኑንም አሳያቸው። ማን ነበር ያልነበረው ያን ቀን? ስለዚህ እጆቹንና ጎኑን አይተናል ብለው ስለነገሩት መሰለኝ ቶማስም እኔም እሱን ካላየው ያለው እና ፈጥሮት አይደለም፣ ምኑን አሳየን ብለውት ነው እጆቹን ጎኑን። እና አሁን እጆቹንም ጎኑንም አሳያቸውና እኔ ነኝ ነው አይደል? እኔ ነኝ፣ እዛ ጋር ሲሞት ያያችሁት ሰው እኔ ነኝ፣ ተነስቻለሁ፣ ሕያው ነኝ ብሎ ለማሳየት ነው። ይሄ ብዙ ምንም የምናወጣለት ነገር አለም። ከዛ ግን ጌታ ደቀ መዛሙርቱን ጌታን ባዩ ጊዜ ደስ አላቸው ይልና ከዛስ ኢየሱስም ዳግመኛ ይላል። ይሄን የምፈልገው ዳግመኛ ሰላም ለእናንተ ይሁን። እችን ያዙልኝ፣ ምክንያቱም የምንመለከተው ነገር ስላለ ማለት ነው። ዳግመኛ ሰላም ለእናንተ ይሁን። መጀመሪያ እኮ ሰላም ብሏቸዋል አይደል? መጀመሪያ ምን ብሏቸዋል? ሰላም ብሏቸዋል። ስለዚህ መጽሐፍ ቅዱሳችሁ ዳግመኛ ካለ ሌላ ትርጉም አለ፣ ሌላ ትርጉም አለ። ሰላም ብዬ ማለትን ሰላም ካልኩሽ ከዛ ደግሜ ሰላም ካልኩሽ ምን ማለት ነው? ሌላ አቴንሽን፣ ሌላ የምፈልገው ነገር አለ ማለት ነው። ስለዚህ መጀመሪያ ላይ ኢየሱስ ሲገባ ሰላም ለእናንተ ይሁን ብሎ ደስ ብሏቸዋል። ከዛ በኋላ ዳግመኛ ይላል ምን አላቸው? ሰላም። ይህንን እንድንፈታው ስለምፈልግ ነው። የሚላኩ ሰዎች መጀመሪያ ኤክስፒሪየንስ ሊያደርጉት የሚገባቸው ነገር ቢኖር ሻሎም ነው። ሰላምታ አይደለም፣ ሻሎም መንፈስ ነው። የመጀመሪያው ሰላም ነው። ሰላም ለእናንተ ይሁን ብሎ ገባ። ባዩት ጊዜ ምን አላቸው? ደስ አላቸው። ከዛ ዳግመኛ ሰላም ለእናንተ ይሁን። ይሄኛው አባባል እንደምን አደርክ አይደለም። ይሄኛው አባባል ሪኮንፊግሬሽን ነው። ይሄኛው ሰላምታ፣ ይሄ ሰላም ለእናንተ ይሁን ዳግመኛ የሚለው ቃል የገባበት እንዴት አመሻችሁ አይደለም። ኖ የሚተላለፍ መንፈስ ነው። ላመጣላችሁ ፈልጋለሁ። በምትሄዱበት ቦታ ሁሉ፣ በምትገቡበት መንደር ሁሉ ስትገቡ እንዲህ ብላችሁ ግቡ አለ። ተልኮ የተላኩ ሰዎችን ነው። በነገራችን ላይ የተላኩ ሰዎችን ነው። ቡና የሚጠጡ ሰዎችን አይደለም እንዲህ ያለው። እስቲ አጠገባቸው ያለውን ሰው ቡና ስትጠጣ ያለው አይደለም በሉ። ስትሄዱ ነው። ለምን? እንድትነቁ ስለምፈልግ ነው። የተላኩን ሰዎች ነው። ሂዱ አለና ሁለት አድርጎ ወንጌልን በየመንደሩ ገብታችሁ ምን በሉ ስበኩ አለና ስትሄዱ አለ በመጀመሪያ የምትሉት ምንድን ነው? ሻሎም ነው። ምን ማለት ነው? ያ ቤት ሰላማችሁ የተገባው ከሆነ አይደል የሚለው፣ ሰላማችሁ ምን ይሆናል? ስለዚህ ድምፅ አይደለማ ሻሎም። ያልተገባው እስከሆነ ይመለሳል እኮ አለ። ምኑ? መንፈስ ነው ሰላም። ሻሎም ኢዝ ስፒሪት። ሄሎ ኢየሱስ ዳግመኛ ሻሎም ሲላቸው ስፒሪት ነው የሰጣቸው። የሚላክ ሰው በመጀመሪያ በህይወቱ ላይ ኤክስፒሪየንስ ማድረግ ያለበት ነገር ሻሎምን ነው። ሻሎምን ኤክስፒሪየንስ ያላደረገ ሰው መላክ አይችልም። ከሄደም የሚሰጠው ነገር አይኖረውም። What is it? Shalom. What does it mean when I speak of shalom? What am I talking about? ምን እያወራው ነው ሻሎም ስል? ሻሎም የሚለውን ኦኬ። መጽሐፍ ቅዱሳችሁ በአንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ቁጥር 23 እሱን ክፍል ያዙልኝ። አንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ቁጥር 23 ብዙዎቻችን የምናውቀው የመጽሐፍ ቅዱስ ክፍል ነው። የሰላም አምላክ ራሱ ሁለንተናችሁን ምን ይበል? ይቀድስ። የሰላም አምላክ ራሱ ሁለንተናችሁ ምን ይበል ነው የተባለ? ይቀድስ። ኦኬ። ሌላ ቦታ ደግሞ ሮሜ መጽሐፍ ላይ ደግሞ የሰላም አምላክ እግዚአብሔር ዲያብሎስን ፈጥኖ ከእግራችሁ በታች ምን ይለዋል? የሰላም አምላክ እግዚአብሔር። ተሰሎንቄ ላይ ደግሞ የሰላም አምላክ ራሱ እግዚአብሔር አይደለም የሚለው፣ ራሱ ሁለንተናችሁ ምን ይበል? ይቀድስ ይላል። ዕብራውያን መጽሐፍ ላይ ደግሞ ወደ ምዕራፍ 14 ላይ ስትሄዱ ደግሞ የሰላም አምላክ እርሱ በፊቱ ደስ የሚያሰኘውና በጎውን ነገር ማድረግ እንድትችሉ በክርስቶስ ኢየሱስ በኩል በእናንተ ደስ የሚያሰኘውን ነገር ሁሉ በማድረግ አይደለ ለበጎ ስራ ለመልካም ስራ ፈቃዱን ለማድረግ ያብቃችሁ ብሎ ይጸልያል። የሰላም አምላክ የተባለው ማን ነው?
እግዚአብሔር አብ ነው። አብ የሰላም አምላክ ነው። ምን እንደምል ልብ በሉ። እነዚህን ጥቅሶች ውሰዱልኝ። አይ ቲንክ ሮሜ መጽሐፍ ስንተኛው ምዕራፍ ላይ ነው ያለው? የሰላም አምላክ ራሱ ፈጥኖ ዲያብሎስን ከእግራችሁ በታች ይቀጠቅጠዋል የሚል ቃል አለ። ስንተኛው ምዕራፍ ነው? 15ኛው ምዕራፍ 16 20 እሺ እሱን ያዙልኝ። አንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ቁጥር 23ን ያዙ። ከዛ እንደገና ደግሞ ዕብራውያን መጽሐፍ ምዕራፍ 13 መጨረሻው ምዕራፍ አካባቢ ላይ ነው። እሱ ጋር ዕብራውያን ላይ ነህ? ኦኬ ዕብራውያን ላይ የመጨረሻው ምዕራፍ ላይ ታገኙታላችሁ። የሰላም አምላክ ራሱ በፊቱ ደስ የሚያሰኘውንና በጎውን ነገር እንድታደርጉ በክርስቶስ ኢየሱስ በኩል መልካሙን ስራ እንድትፈጽሙ ይርዳችሁ ይደግፋችሁ የሚል ሐሳብ ያለበት ክፍል አለ። ስለዚህ መጽሐፍ ቅዱሳችን የሰላም አምላክ እያለ የሚጠራው ማንን ነው? እግዚአብሔር አብን ነው። እሺ እግዚአብሔር አብ የሰላም አምላክ። ስለዚህ አሁን ኢየሱስ ክርስቶስ ዳግመኛ ሻሎም ሲላቸው ከቅድሙ እንደምን አመሻችሁ የተለየ ሻሎም ነው ያላቸው። ሲላቸው ምን እያለ ነው ያለው? የሰላም አምላክ የሚታወቅበት አንድ ነገር አለ። የሰላም አምላክ የሚታወቀው ሁለንተና ምን በማለት ነው? በመቀደስ ነው። የሰላም አምላክ ደግሞ የሚታወቀው ዲያብሎስን ፈጥኖ በመቀጥቀጥ ነው። የሰላም አምላክ ደግሞ የሚታወቀው በፊቱ በጎና ደስ የሚያሰኘው መልካሙን ነገር እንድናደርግ አቅም በመስጠት ነው። ስለዚህ ሻሎም የሚለው ሐሳብ እነዚህን በተዘጋ ቤት ውስጥ ያሉትን ሰዎች ምን እያደረገላቸው ነው? እዚህ ጋር ጽሑፉ ላይ ምናልባት ታነባላችሁ። ሻሎም ሲላቸው ሰላምታ እያቀረበላቸው ሳይሆን የሚጠግንን ፈውስ እየሰጣቸው ነው። ምን ማለት ነው? ዳግመኛ ሰላም ያላቸውን ሰዎች በደንብ እንያቸው። አንደኛው 3 ጊዜ ምን ብሎታል? ክዶት፣ እንደውም ረግሞታል። የተወሰኑት መያዙን ሲያዩ ተበታትነው ትተውት ሮጠዋል። አግኝታችሁኛል? ስለዚህ በጣም የተበለሻሸ አቋም ላይ ያሉ ሰዎች ጋር ነው የገባው። ጊልት አለ፣ ክስ አለ፣ የወደቀ ማንነት አለ፣ ያለፈ የተበላሸ ጉዳይ አለ። ስለዚህ ኢየሱስ ክርስቶስ መጥቶ ሻሎም ሲላቸው ሪኮንፊገርን እያደረጋቸው ያለው ግድ የለም ጴጥሮስ ብትሰድበኝም ችግር የለውም እያለው መልሰህ ትቋቋማለህ። ትታችሁኝ የሄዳችሁ ሁሉ የእግዚአብሔር መንፈስ ውስጣቸው ገብቶ ሙሉ ሰውነታቸውን ነው፣ ሙሉ ህልውናቸውን፣ ስብዕናቸውን ነው እንደገና ሪቫይቭ ያደረገው። ስለዚህ ማንም ሰው ከመሄዱ በፊት እርግጠኛ መሆን ያለበት በእግዚአብሔር አባት ሰላም መሞላት አለብን። ጉዳተኝነት መንፈስ ውስጣችን ኖሮ ተልእኮ መፈጸም አንችልም። መራራ ሆነን ተልእኮ መፈጸም አንችልም። የሰላም አምላክ ሁለንተናችሁን ይቀድስ ሲባል መንፈሴም ነፍሴንም ስጋዬንም ሊያድን የሚችል መንፈስ ከአብ ዘንድ መቀበል አለብኝ። እንዴት ነው መራራ ሰው ተልእኮ መፈጸም የሚችለው? እንዴት ነው ነጭናጫ ሰው አጉረምራሚ ሰው ተልእኮ መፈጸም የሚችለው? እንዴት ነው በክስ የሚኖር ሰው የወደቀውን ውድቀት ሁሌ እያሰበ ሰይጣን እየመጣ የሚከሰው ሰው እንዴት ነው? በነገራችን ላይ የሰላም አምላክ ፈጥኖ ማንን? ዲያብሎስ ስሙ ምንድን ነው? ስለዚህ ክስ የሌለው ህይወትን መለማመድ የምንችለው ሻሎም ሲገባብን። ሻሎም ብዙዎቻችንን ዲያብሎስ የተልእኮ ህይወት ውስጥ እንዳንገባ እያደረገን ያለው በምንድን ነው? በክስ ነው። እንዲህ ናችሁ፣ እንዲህ አይደላችሁም፣ እንዲህ አርጋችኋል፣ እንዲህ ሰርታችኋል፣ ወድቃችኋል፣ ክደሃል፣ 3 ጊዜ ክደኸዋል፣ ሰድበኸዋል፣ ረግመኸዋል፣ ትታችሁ ትሮጣችኋል፣ እንዲህ እየተባሉ ስብሰባው እኮ የበሽተኞች ስብሰባ ነው ኢየሱስ የገባበት። ሄሎ ጉባኤያቸው እኮ የጤነኛ ጉባኤ አይደለም። የፈራ የደከመ የካደ የረገመ ምናምን ነው የተሰበሰበበት። እነሱ ጋር ገብቶ ሲሰጣቸው የሰጣቸው ሁለንተናቸውን የሚያድን ሰላም ነው የሰጣቸው። መንፈሱ ሲገባ ሰው ይረሳል። መንፈሱ ሲገባ የእግዚአብሔር ሰላም ሲገባብን የሆነ ያለፈውን ነገር የሚያጥብ ክብር አለው። የግድ መለማመድ አለብን። ይሄ ስፒሪት ነው። ሻሎም ኢዝ ስፒሪት። እያወራን ያለነው ይሄንን ነገር ነው። ስለዚህ ሻሎም ማለት ወይም ደግሞ በዕብራይስጡ ነው ሻሎም ሰላም ማለት ንግግር ሳይሆን መንፈስ ነው። ኦኬ አንዳንድ ነገሮችን እንድንነጋገር እፈልጋለሁ። ታስታውሳላችሁ መሳፍንት መጽሐፍ ምዕራፍ 6 ላይ ጌዲዮን የእግዚአብሔር መልአክ መጥቶ ባነጋገረው ጊዜ
የእግዚአብሔር መልአክ መጥቶ ጌዲዮንን ሲያነጋግረው ያህዌ መልአክ ነው የሚለው። መልአኩ ኢየሱስ ክርስቶስ በስጋ ከመገለጡ በፊት ለአባቶች ይገለጥበት የነበረው ማንነቱ ነው። የእግዚአብሔር ምን ይባላል? መልአክ። ያህዌ መልአክ የሚባል ስም ነው ያለው እና እሱ ነው መጥቶ ያነጋገረው ማንን? ጌዲዮንን። አስቡት፣ ምን ማለት ነው? ጌዲዮን የት ነው ያለው? ከኔ ጋር ሁኗ። የት ነው ያለው ጌዲዮን? ወይን መጥመቂያ ብቻ እኮ አይደለም፣ ተደብቆ ነው ያለው። ፈሪ ነው። ደቀ መዛሙርቶች ምን ሆነው ነው ያሉት? ፈርተው ነው ያሉት። ሰላም የፍርሃት አንቲዶት ነው። ብዙዎቻችን ኮንፊደንስን በምድር ላይ ያለውን ኮንፊደንስ እንዳንኖር የሚያደርገን የምን እጥረት ነው? የሻሎም እጥረት ነው። ሻሎም ከመጣ እና ሻሎም እኛ ጋር ከገባ ሰው ፊርን ወይም ፍርሃትን ያስወግዳል። ይሄ መለኮታዊ አሰራር ነው። ስለዚህ ፈርቶ በወይን መጥመቂያ ስንዴ ምን ሲል ነው የሚለው? ሲወቃ። ኮንትራዲክቶሪ ላይፍ ነው። የተጣረሰ ህይወት ነው። የተጣረሰ ኑሮ ነው እየኖረ ያለው እኮ ሰውየው። የት ነው ስንዴ የሚወቃው? የወይን መጥመቂያ እኮ ማለት 2 በ2 አያህልም። ታውቃላችሁ ስፋቱ በጣም ትንሽዬ ቦታ ነው። እዛ ላይ ምንድን ነው እየወቃ ያለው? ኮንትራዲክቶሪ፣ በጣም የተጣረሰ ህይወት ነው የሚኖረው። ከዚህም ሰላም የሚለው ሲመጣ ነፃ ያወጣል። ስለዚህ ሻሎምን በቁም ነገር እግዚአብሔር እንዲሰጠን ልንጠይቀው ይገባል። ይሄ ዝም ብሎ ሰላም አለኝ አለኝ ሰላም አለኝ ጓ ሲል ሰላም አለኝ አለኝ ሰላም አለኝ ከዛ ሰላም አለኝ እያለን የቤት ኪራይም አለ። እሱ ሻሎም አይደለም። ሻሎም እሱ አይደለም። ሻሎም ታምኖ መኖር የሚቻልበት መለኮታዊ ኮንፊደንስ ነው። መዝሙርም አይደለም። ስለዚህ እግዚአብሔር ሻሎምን ኢምፓርት እንዲያደርገን መጸለይ ያለብን እና ከዛ በኋላ እንደዚህ ይላል መጽሐፍ ቅዱስ። የእግዚአብሔር መልአክ መሳፍንት 6:14 ላይ ነው የምታገኙት። ወደ ጌዲዮን ዞር ብሎ በዚህ ጉልበት ሂድ ብሎ ተልእኮውን ከሰጠው በኋላ ከዛ ጌዲዮን መስዋዕት ላምጣልህ አለው አይደል? እና መልካም መስዋዕት አመጣና ካቀረበለት በኋላ የእግዚአብሔር መልአክ ተአምራት አደረገ ነው የሚለው መጽሐፍ ቅዱስ። ይዞት በነበረው ምኑ? በትሩ። በነገራችን ላይ እዚህ ጋር ልበላችሁ፣ መጽሐፍ ቅዱሳችሁን ስታነቡ ሁሌ የእግዚአብሔር መልአክ ሲመጣ ምን አለው? በትር አለው፣ እጁ ላይ አለ። የኃይል በትርን ከጽዮን፣ ይሄ የክርስቶስ ኢየሱስ ቅባት ነው፣ የሱ ሹመት ነው። እና ከዛ በበትሩ እሳት አደረገና መስዋዕቱን ምን በላው ይላል? እሳት ከድንጋይ ወጥቶ በላው ይልና የእግዚአብሔር መልአክ ምን ሆነ ይላል? ከእርሱ ተሰወረ። ከዛ አላስ አለ። በቃ ልሞት ነው። ማንን አይቻለሁ? እግዚአብሔርን አይቻለሁ እኮ ነው ያለው አይደል? ኦኬ። ከዛ በኋላ እሱ በቃ ልሞት ነው እግዚአብሔርን አይቻለሁ ብሎ ገና ሳይጨርስ ሌላ እግዚአብሔር መጣ። ከዛ እንዲህ አለው፣ ሰላም አለው። ምን ማለት መሰላችሁ? ይሄ ሰላም ማለት በህይወት የሚያስቀጥል ሰላም ነው። አግኝታችሁኛል? ሻሎም የሚለውን ቃል ነው የተጠቀመው። አትሞትም አለውና እንደውም ያንን ቦታ ምን ብሎ ጠራው ይላል? እግዚአብሔር ሰላም። እግዚአብሔር ሰላም የሚል ኤክስፒሪየንስ ያለው ሰው ነው ተልእኮ ውስጥ የሚገባው። እግዚአብሔር ሰላም ብሎ ያንን ቦታ ጠራው። የጌዲዮንን ተልእኮ ስትመለከቱት የኢየሱስ ክርስቶስን ፊት ማየትና የኢየሱስ ክርስቶስን የተልእኮ ቃል መቀበል ብቻ አይደለም፣ የአብንም ሰላም ተቀብሏል። ሄሎ ትንሽ እንደውም ከወረዳችሁ እዛው ምዕራፍ ላይ ወደ ስትወርዱ የእግዚአብሔርን መንፈስ በጌዲዮን ምን አለበት ይላል? ገባበት ይላል። ስለዚህ ጌዲዮን የወይን መጥመቂያው ቦታ ላይ ሆኖ ማን ያገኘው ማለት ነው? አብ፣ ወልድ፣ መንፈስ ቅዱስ የሚላክ ሰው የአብ የወልድ የመንፈስ ቅዱስ ሬቨሌሽን ኢምፓርቴሽን ያስፈልገዋል። የአብ ሰላም፣ የአብ ፍቅር፣ የልጁ የክርስቶስ ኢየሱስ የጸጋና የተልእኮ ሙላት፣ የመንፈስ ቅዱስ ኃይል ለሚላክ ሰው የግድ ነው። አሁን ቤተ ክርስቲያንን ማነቃቃት የሚለው ላይ ነው ያለ ነው። ስለዚህ እንድትይዙልኝ እፈልጋለሁ። እነዚህ ነገሮች ግን ጌዲዮን ጋር የምታዩትን ነገር ማለት ነው። ጌዲዮን ጋር አሁን ያሳየዋችሁን ነገር ዮሐንስ 20 ላይ ታገኙታላችሁ እኮ። ዮሐንስ 20 ላይ ኢየሱስ ሰላም ለእናንተ ይሁን ካለ በኋላ ዳግመኛ ምን እላቸዋለሁ አለ? ሰላም አላቸውና ከዛ አብ ምን እንዳለኝ
እኔን እንደላከኝ አይደለ? እኔ ደግሞ ምን እላቸዋለሁ? እልካቸዋለሁ። እስቲ አሁን ተመልከቱ። ስለዚህ ኢየሱስ ክርስቶስ ሰላም ሲላቸው የማንን ሻሎም ነው የሰጣቸው? የአብን። አብ እኮ አለ እዚሁ ቃሉ ላይ እስቲ ሄዱ። አብ አይደለም የሚለው? አብ ምን እንዳለኝ? እንደላከኝ። ስለዚህ ኢኩዌሽኑ ላይ ማን አለ? አብ አለ። አብ ደግሞ በምንድን ነው የሚታወቀው? በሰላም ነው የሚታወቀው። ስለዚህ ሰላምን ሰጣቸው። ስለዚህ የአብ ኢምፓርቴሽን በአብ የተጠመቁበት ቀን ማለት ነው። ሄሎ ብዙዎቻችን በአብ በወልድ በመንፈስ ቅዱስ አጥምቋቸው የሚለውን ቃል የውሃ ጥምቀት ነው የሚመስለን። ውሃ ውስጥ ገብታችሁ ስትወጡ አብም ወልድም መንፈስ ቅዱስም አያጠምቃችሁ፣ ውሃውን ያጠመቃችሁ። የአብ ጥምቀት የሰላም ጥምቀት ነው፣ የፍቅር ጥምቀት ነው። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር አብ የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስም አብሮነት ከሁላችሁ ጋር። ይሄ ነው ጥምቀቱ። አንድ አማኝ ተልእኮ ውስጥ ለመግባት ካስፈለገ ሊጸልይና ሊለማመደው ሊያገኘው የሚገባው ዋን ኦፍ ደ ሜን ኢንካውንተር የአብ የወልድ የመንፈስ ቅዱስ ሪል የሆነ ጥምቀት ነው። ይሄ ለጌዲዮን ከሆነ ለደቀ መዛሙርቶቹ ከሆነ ለእኛም ይሆናል። ምክንያቱም ሂዱ ለአሕዛብ ሁሉ አደለ ወንጌልን አድርሱላቸውና ለሁሉም እያስተማራቸዋቸው በማ በአብ በወልድ ምን ማለት ነው? ስንማር እንጠመቃለን። ሄሎ ራሳችንን ለትምህርቱ አሳልፈን ከሰጠን ኦፕን ከሆንን እግዚአብሔር ያጠምቀናል። ጳውሎስ እንደዚህ አለ ለኤፌሶን ሰዎች ሲጸልይ በእግዚአብሔር ፊት እጸልያለሁ ብሎ ከጸለያቸው ጸሎት በሁለተኛው ምዕራፍ ላይ በሶስተኛው ምዕራፍ ላይ የጸለየው ጸሎት ርዝመቱና ከፍታው ጥልቀቱ ስፋቱ ከመታወቅ በላይ የሆነውን ምን የእግዚአብሔር ፍቅርን ምን ትሉ ዘንድ ታውቁ ዘንድ በዛም ትሞሉ ዘንድ አይደል የሚለው። ስለዚህ እንደ ውቅያኖስ ነው እኮ ያስቀመጠው። ፍቅር የጥምቀት ቦታ ነው። የአብ አጋፔ መጠመቂያ ማቴሪያል ነው። አሁን ብዙዎቻችን ፍቅርን ፊሊንግን የምናደርገው ፍቅር ኖርማሊ እንደ መጠመቂያ ፑል ውስጥ እንዳለ ማቴሪያል ነው። ውሃ ውስጥ ስንገባ በውሃ እንደምንጠመቀው ፍቅር ውስጥም ተገብቶ ምን ይባላል? ይጠመቃል። ስለዚህ አብ ሲያጠምቅ ሰውን የሚያጠምቀው በምኑ ነው? በፍቅርና በሻሎም ነው። እግዚአብሔር ሻሎምንና ፍቅርን ያድርግልን። በቃ ይሄንን ኤክስፒሪየንስ ያገኘን ቀን የተሰበረ የተበላሸ የተጎዳ ማንነት ሳይሆን የፈውስ ማንነት ይዘን እንገለጣለን። ለብዙ ሰዎች ፋሻ የተጠቀለለ ፋሻ በመንፈስ እንደው ብንታይ ብዙዎቻችን የተጠቀለለ ፋሻ ላያችን ላይ ሳይኖር አይቀርም። ለምን ሲባል ጉዳቶችን ከጉዳቶች የምንድነው ጉዳቶቹን የሚያድን የአብ ፍቅርና የአብን ሰላም በመጠየቅ ሳይሆን በሆኑ ፋሻዎች በመጠገፍ ነው። ግን የሆነ ጊዜ አሁን እኔ ጊዜ የመጣ ይመስለኛል በርከክ ብለን እግዚአብሔር ሆይ አይኒድ ሻሎም በፍቅር አጥምቀኝ፣ በሰላም አጥምቀኝ፣ እማይናጋ እማይናወጥ አንኮንዲሽናል የሆነ ያንተ አይነት በጎነት የሚገለጥበትን ፍቅር አጥምቀኝ። እኔ ላገኘው አልችልም። ከቤተሰብ ሊገኝ አይችልም፣ ከጓደኛ ሊገኝ አይችልም፣ ከባል ሊገኝ አይችልም፣ ከሚስት ሊገኝ አይችልም፣ ከፌሎሺፕ ሊገኝ አይችልም። ይሄ ፍቅር የሚገኘው ከአብ ከራሱ ከዙፋኑ ነው። የተላኩ ሰዎች ሁሉ ይሄንን ኤክስፒሪየንስ አድርገዋል። መላክ ከዚህ በኋላ የሚሆን ነገር ነው። አሁን እያወራ ያለሁት ወንጌል አንናገር የእግዚአብሔርን በጎነት አንግለጥ አይደለም። ግን በቃ ፓተርኑን አይደለ እየፈለግን ያለ ነው። እኔ ፓተርኑን ነው የምፈልገው። ማለት የሥራ ሞዴል አለ፣ ከሞዴሉ ውጪ መሆን ስለማንችል። እሺ ስለዚህ እነዚህ ሰዎች አብ እንደላከኝ ሲል ማን አለ አብሯቸው? አብ አለ። ምኑ መጥቷል? ሰላሙ መጥቷል። ከዛ እኔ ደግሞ ምን እላቸዋለሁ አለ እልካቸዋለሁ አለ። ራሱን አሳይቷቸዋል። ስለ እነሱ የተወጋና የተገደለ የሞተ ቤዛነቱን እኮ ኦልሬዲ አረጋግጦላቸዋል። ስለዚህ የክርስቶስ ምን አላቸው? ጸጋ፣ ቤዛነቱ፣ መረዳቱ አላቸው አይደለ? ከዛ ይሄንንም ብሎ ይላል ምን አደረገ? አቤት እፍ አለባቸው። እፍ ባለባቸው ጊዜ ምን ሆኑ? ወደቁ። መንፈስን ምን አሉ ነው የሚለው? ተቀበሉ። the holy spirit ምን ማለት ነው? ስላሴ ነው
ኮሚኒኬት ያደረጋቸው። እንደውም ኢየሱስ ክርስቶስ ሲናገር ምን አለ? አብ የሰጠውን ተስፋ ከጥቂት ቀን በኋላ እናንተም ምን ትላላችሁ? ትቀበላላችሁ። ምክንያቱም እነዚህ ነገሮች አንድ ላይ ኮምባይንድ ሆነው ካልመጡ ተልእኮ ሰክሰስፉል አይሆንም። በጣም ብዙ ሰዎች በአንደኛው በሁለተኛው ወይም ደግሞ በሶስተኛው ነጣጥለው ተልእኮን ፈጽመው ያውቃሉ እና ደግሞ በዛ ሌቭል እግዚአብሔር ተጠቅሞባቸው የተሰራ ስራ አለ። ግን አሁን ለመጨረሻዋ ዘመን ቤተ ክርስቲያን እግዚአብሔር የሚፈልገው የሚመስለኝ ነጣጥለን ሰነጣጥቀን የምንጠቀመው የተልእኮ ሞዴል አይኖረንም። ሙሉውን ተልእኮ ሞዴል መውሰድ አለብን። ስለ ሚሽን ሳነብ ድሮ ትምህርት ቤት በነበርኩበት ጊዜ ሚሽነሪዎች እንዴት ወደ አፍሪካ ገብተው ወንጌል እንደሰሩ ምናምን ነገር በጣም ብዙ ነገሮችን ስንማር እማየው አንድ ነገር ነበርና እግዚአብሔር ሆይ በታማኝነት ሰርተዋል፣ ወንጌል እንዲገባ አድርገዋል። ትምህርት በማስተማር ትምህርት ቤት በመክፈት በተለያየ ነገር ከህዝቡ ጋር በመግባባት በመጫወት በመኖር በምን ወንጌልን ዘርተው ወንጌሉ እንዲበቅል ሆኗል። ግን ሞዴሉ ተሟልቶ አይደለም ሲሰራ የነበረው እና አንዳንዶቹ ሚሽን ሊሰሩ ሄደው ማሌሪያ ገሏቸዋል። አንዳንዶቹ የሆነ ተስቦ ገሏቸዋል። አንዳንዶቹ የሆነ ነገር አንዳንዶቹ ጠንቋዮች ገለዋቸዋል። ሊትራሊ እኮ ነው የምላቸው። የሚሽንን ታሪክ ስታነቡ የሀገሩ ጠንቋዮች የገደሏቸው ብዙ ዩሮፒያን ሚሽነሪዎች አሉ። በስሜ አጋንንት ያወጣሉ የሚለውን ግን ቢቀበሉ ኖሮ እኮ አይሞቱም ነበር። ሄሎ ሞዴሉ ሊሟላልን ይገባል። የግድ ነው ማለት አጋንንት ታወጣላችሁ የሚለውን ትምህርት ቢቀበሉት ኖሮ በሐዋርያት ዘመን አብቅቷል የሚለው ትምህርት ባይሆን ኖሮ አስቡ። ጠንቋዮች ጋር ሲገቡ እኮ የጠንቋዮች ጥንቆላ እነሱ ላይ አይሰራም ነበረ። እነሱ አስቀድሞ ጠንቋዮቹን ሞዴሉን ነው አሁን እኔ እያስተማርኩ ያለሁት። ስለዚህ ሞዴሉን ማፋታት አንችልም። ሞዴሉ የአብ የወልድ የመንፈስ ቅዱስ ጥምቀት ነው። በአብ እውቀት ብቻ በፍቅር በቃ ፍቅር የፍቅር ሰባኪ ነኝ ብቻ ብለን ወይም የአብን ፍቅር ብቻ ገልጠን አንችልም። በኢየሱስ ክርስቶስ ሞትና ትንሣኤ ውስጥ የተገለጠውንም ኃይል መግለጥ ያስፈልጋል። ስለዚህ የሚላኩ ሰዎች የአብ የወልድ የመንፈስ ቅዱስ ጥምቀትን ኤክስፒሪየንስ ማድረግ አለባቸው። ኤክስፒሪየንሱ ደግሞ ስሙኝ፣ ኤክስፒሪየንሱ ደግሞ በሆነ ጊዜ ላይ የሚሆን ክስተት ሳይሆን መቆየት ነው፣ መዘፍዘፍ ነው። ክስተት አይደለም። ምንድን ነው? መዘፍዘፍ ነው። ነጥብ የምትይዙ ሰዎች መዘፍዘፍ ነው። የአብ የወልድ የመንፈስ ቅዱስ ጥምቀት መዘፍዘፍ ነው። to be soaked in, to be immersed። ጥምቀት ገብቶ መውጣት አይደለም። ይሄ ነው አሁን ትልቁ ልዩነት። የውሃ ጥምቀት ገብተን የምንወጣው ለምን መሰላችሁ? አሳ ስላልሆነን ነው። እዛው እየተነፈስ መቀጠል አንችልም። ስለዚህ ምንድነው የውሃው ጥምቀት ምሳሌያዊም ስለሆነ ገብተን አይደል የምንወጣው። ስለዚህ ከሞት ምን ብለናል? ተነስተናል የሚለውን ለማሳየት ይጠቅማል። ምክንያቱም ውሃ የሚያቆየን አይደለም። የአብ የወልድ የመንፈስ ቅዱስ ጥምቀት ግን ገብተን የምንወጣበት አይደለም፣ የምንኖርበት ነው፣ የምንከርምበት ነው። it's a lifestyle on our daily basis የምንኖረው ነው። ገብቼ የምወጣበት ከሆነ ጥምቀት አይደለም፣ ክስተት ነው። ስለዚህ እንደ ኢቨንት አይደለም። የአብ የወልድ የመንፈስ ቅዱስ ጥምቀት ኢቨንት አይደለም። ኢንቴንሽናል በሆነ ሁኔታ መቆየትን ይጠይቃል። አብሮ ህብረት ማድረግ ኮሚዩኒየንን ይጠይቃል። ስለዚህ አንድ ቀን ተደርጎ የሚቆም አይደለም። የሆነ ቀን ተደርጎ የሚቆም አይደለም። on our daily lifestyle የሚገባ የሚቀጥል ነው ጥምቀቱ የሚቀጥል ነው። ስለዚህ ከመታወቅ በላይ በሆነው በእግዚአብሔር ፍቅር ምን ትሉ ዘንድ አሁን መጽሐፍ ቅዱስ እግዚአብሔርን ሲያስቀምጠው እኮ ከመታወቅ he is an ocean ፍቅሩ ምንድን ነው? ኦሽን ነው። ላይፍ ታይም ኖረ ነው አንጨርሰውም። ስለዚህ ላይፍ ታይም የምንከታተለው ላይፍ ታይም የምንፈልገው በየቀኑ እንዲጨምርልን የምንጠይቀው ነው የአብ ፍቅር የአብ ሰላም። ስለዚህ ኢቨንት አይደለም፣ የሆነ አንድ ወቅት ላይ አይደለም። አይንታችሁኛል። አሁን ለምሳሌ መንፈስ ቅዱስን የተሞላንበትን ቀን ወይም ደግሞ በአዲስ ቋንቋ የተናገርንበት ቀን ታስታውሱታላችሁ። እሱ ኢቨንት ነው።
በልሳን እየጸለዩ ማደግ ግን ኢቨንት አይደለም፣ ኮንቲኒየስ ላይፍ ስታይል። በአዲስ ቋንቋ እየተናገሩ በብዙ ሚስጥር መግለጥ፣ የሚተረጎም ልሳን መጸለይ፣ ብዙ አይነት ልሳኖች መጸለይ፣ የተቀቡ ልሳኖችን መጸለይ ኢትስ ኦንጎይንግ የሆነ ኤክስፒሪየንስ። ስለዚህ አብም ልጁ ክርስቶስም መንፈስ ቅዱስም ኮንቲኒየስ የሆነ ህብረትና ጥምቀትን እያደረጉ መቀጠል ይፈልጋሉ ከኛ ጋር። ይሄ ተልእኮ ውስጥ የሚገቡ ሰዎች የመጀመሪያው ፕሪሪኩዚት ነው። በቃ በጣም የግድ ሊኖረን የሚገባ ነገር ነው። ስለዚህ መጸለይ አለባችሁ፣ እኔም መጸለይ አለብን። የቀን ተቀን ጸሎቴ ነው አጥምቀኝ። እንደውም እኔ ጌዲዮን ነው ሁል ጊዜ የሚታየኝና እግዚአብሔር ሆይ ጌዲዮንን እያሰብኩ ነው የምጸልየው። እንዴት መታደል ነው እግዚአብሔር አብ ሻሎም ብሎ በሚታወቅ መልክ ፍቅሩን ሲያፈስባችሁ፣ በልባችሁ ውስጥ ፍቅሩ ሲወርድ፣ ሁሉ ነገራችሁን ሲወርሰው ማለት በቃ ፍቅር የሚባለው ነገር እናንተን ሳቹሬት ሲያደርጋችሁ፣ ሰላም እንዲህ ሲሆን፣ ኢየሱስ ክርስቶስ ደግሞ በእርሱ ማንነትና ስብዕና ሲሞላ፣ ይሄ እኮ ኤክስፒሪየንስ ነው። በነገራችን ላይ ስብከት አይደለም ክርስትና፣ ስብከት አይደለም፣ የአእምሮ እውቀት አይደለም። ምንድን ነው? ኤክስፒሪየንስ ነው፣ ሁሌ የምንኖረው ነውና ወደዚህ ውስጥ ለመግባት መጸለይ መጀመር አለብን። ጊዜ መስጠት አለብን። ኢንቴንሽናል መሆን አለብን። አንድ ቃል ከዚህ በፊት የተጠቀምኩበትን ቃል ባፕቲዞ ከሚለው ቃል ነው የወጣው ብዬ አስተምሬያለሁ። ታስታውሳላችሁ? ባፕቲዞ ማለት ደግሞ ተነክሮ መክረም ማለት ነው፣ መቅረት ማለት ነው። እስቲ ተነክሬ እቀራለሁ። አሜን። ስለዚህ ምንድነው ለመነከር የሚያስፈልገው ካለን ስለ እግዚአብሔር ፍቅር ማሰብ፣ የፍቅሩን ጉዳይ ከእግዚአብሔር ቃል ውስጥ ማሰላሰል፣ ሜዲቴት ማድረግ፣ አብን በፍቅሩ ለማወቅ መራብ። አባት ሆይ ፍቅርህን ግለጥልኝ። ጳውሎስ እኮ እንድታውቁት እንድትሞሉት ምን እላለሁ ነው ያለው። ስለዚህ ጸሎት የፍቅር ጥምቀት ቦታ ነው ማለት ነው። when we pray, when we stay longer in the prayer closet, ፍቅር ሊያጠምቀን የሚችልበት እድል ይመጣል። ሰላም ሊያጠምቀን የሚችልበት እድል ያገኛል። ጸጋ ሊያጠምቀን የሚችልበት እድል ያገኛል። መንፈስ ቅዱስ ሊያጠምቀን የሚችልበት እድል ያገኛል። ስለዚህ ፕሬየር ኢዝ የመጀመሪያ በራችን። ስለዚህ አንድ አባባል የከተትኩት ነገር አለ፣ እንዲሁ ሃይላይት አድርጌ ላስቀምጠላችሁና አብ ይፈውሰናል፣ ይጠግነናል፣ ለተልእኮ ያበቃናል። ኢየሱስ ይልከናል መልእክታችን ስለሆነ፣ መንፈስ ቅዱስ ለተልእኳችን ኃይል ይሰጠናል። ይሄ ነው ሞዴሉ። እግዚአብሔር አብ ወደ ሰው ህይወት ሲመጣ በአባትነቱ ምን ይላል? ይፈውሳል፣ ይጠግናል፣ ያበቃል። ኦርፋን ስፒሪትን ከኛ ይነቅላል፣ ጉዳተኝነትን ከኛ ይነቅላል። ከዛ በኋላ ልጁ ክርስቶስ ኢየሱስ ደግሞ እርሱ የተላከ ስለሆነ መልእክታችን ሆኖ ምን ይለናል? ይልከናል። መንፈስ ቅዱስ የተልእኮ ጉልበትና ኃይል ሆኖ በእኛ ውስጥ ገብቶ ያበቃናል። አንድ የሆነ ሐሳብ ልስጣችሁ፣ ቅድም ያለፍኩት ስላለ ዮሐንስ 20 ላይ ሳጠና ሌላ የገባኝ ነገር አብ እንደላከኝ እኔ ደግሞ ልካቸዋለሁ የሚለው አባባል ሚሽን፣ ጥሪና ተልእኮ አንድ ብቻ እንደሆነ ያገኘውበት ቦታ ነው። ሚሽን ወይም ጥሪ ወይም ተልእኮ ወይም ራእይ በምድር ላይ አንድ ነው። ኢየሱስ ምን አለ? አብ እኔን ምን እንዳለኝ እኔ ደግሞ ምን እላቸዋለሁ። ስለዚህ ስንት ተልእኮ ነው ምድር ላይ ያለው? አንድ ተልእኮ ነው ያለው። በማ የተጀመረ? በአብ ተጀመረ። በማ ተገለጠ? በክርስቶስ ኢየሱስ ተገለጠ። ማን ኃይል ሆነው? መንፈስ ቅዱስ ሆነው። ከዛ ኢየሱስ ደግሞ ይኸው ተልእኮ ምን ይላል አለ ይቀጥል። ስለዚህ የኔ ተልእኮ ብዬ የምፈጥረው ነገር የለም። የኔ ራእይ የምለው ነገር የለም። የኔ ራእይ የኔ ሚሽን የምለው የለም። ሚሽኑ የማን ነው? የአብ ነው። ሚሽኑን የጀመረው አብ ነው። ከመጀመሪያም በምድር ላይ ሚሽኑን የጀመረው አብ ነው። አባቴ ከጥንት ይሰራል፣ እኔ ደግሞ። ኢየሱስ እንኳን የራሱ ስራ የለውም እና አጠገባቸው የራስ ራእይ ሊኖር አይችልም በሉት። ኢየሱስ እንኳን የራሱ ስራ የለውም። ማመን ያለብን ነገር አለ። ኢየሱስ እንኳን የራሱ ስራ የለውም። የማ ስራ ነው? የአብ ስራ ነው። የአብን ስራ ሊሰራ መጣ። ከዛ በኋላ ደግሞ በማ በኩል ሰራ? በመንፈስ ቅዱስ ኃይል ሰራ። ከዛ ኢየሱስ ምን አለ? ይሄንን ስራ ቀጥሉ አለ። ስለዚህ አንድ ነው ምኑ? ሚሽኑ።
ሚሽኑ አንድ ነው፣ ሞዴሉ ደግሞ አንድ ነው። ሞዴሉ አንድ ነው። ኢየሱስ ነው ሞዴሉ። ሞዴሉ አንድ ነው። ይሄን ያዙ። ሚሽኑ ስንት ነው? አንድ ነው። ሞዴሉስ አንድ ነው። ስለዚህ የእግዚአብሔርን ተልእኮ ፈጽማለሁ የሚል ሰው ሁሉ ሞዴሉን ቼክ ማድረግ አለበት። ሞዴሉ ኢየሱስ ነው። አብ እኔን ምን እንዳለኝ እንደላከኝ እኔ ደግሞ ምን እላችኋለሁ። ስለዚህ ከሄዳችሁ በማማ አይነት ሞዴል ነው፣ በኢየሱስ አይነት ሞዴል የምትሄዱት ተብለናል። እና እኔ አሁን እምጸልየው ጸሎት እንደ አገልጋዮች መሄድ አይደለም፣ እንደማ እንደ ኢየሱስ፣ እንደነ አቶ ከሌ፣ እንደነ አቶ እንትና፣ እንደነ ፓስተር፣ እንደ ሐዋርያው አይደለም፣ እንደማ እንደ የኢየሱስን ሞዴል ማጥናት አለብን ማለት ነው። ኢየሱስ እንዴት ነው የተላከው? ኢየሱስ የተላከበት ሞዴልና የኔና የናንተ ተልእኮ ሞዴል አንድ አይነት መሆን አለበት። ምናልባትም ብዬ ላለሁ ውጤቱ በሚገባ መታየት የሚጀምረው የኢየሱስን ሞዴል የምትከተለዋ ኤክሌሲያ ስትመጣ ነው። ኦኬ። ስለዚህ ሞዴል ተልእኮ ስንት ነው? አንድ ነው። ሞዴሉስ አንድ ነው። ቅድም አልፌው ስለሄድኩኝ ነው። ስለዚህ ከክርስቶስ መልእክት የተለየ መልእክት፣ ከክርስቶስ የተለየ አይነት አገልግሎት ሊኖረን አይችልም። መልእክቱም ሜተዱም የኢየሱስ አይነት መሆን አለበት። ተልኳችን፣ መልእክታችን የእግዚአብሔር መንግስት፣ ከዛ ውጭ መሆን አይችልም። እኔ ይህን ማንንም እየነቀፍኩ አይደለም። እኔ የጸጋ ወንጌል ሰባኪ ነኝ፣ እኔ የእንትን ወንጌል ሰባኪ ነኝ የሚል መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ የእግዚአብሔር መንግስትን ወንጌል እየሰበከ እያስተማረ አይደለም የሚለው ጳውሎስ። የእግዚአብሔር መንግስትን ወንጌል ስበኩ አይደል የተባለው። ስለዚህ ኢየሱስ ያልሰበከውን ወንጌል መፍጠር አልችልም። ኢየሱስ የጀመረው ወንጌል የምን ወንጌል? የመንግስት ወንጌል ነው። ስለዚህ የመንግስት ወንጌል ነው ወንጌሉ፣ መልእክቱ የመንግስት መልእክት ነው። የመንግስት ወንጌል ማለት ግን እንዳነሳሳት፣ በተለይ ብዙዎቻችሁ ቀን ላይ ጠዋት እየተማራችሁት ስለሆነ በብዙ ቅርጽ እያያዛችሁ እንደሆነ አስበ የመንግስት ወንጌል ስንል ይሄ ቃሉን መጠቀም አይደለም። የመንግስት ወንጌል ማለት እግዚአብሔር ገዢ የሚሆንበት ዘመን መጥቷል ማለት ነው። እግዚአብሔር ሊገዛ ነው ማለት ነው። የመንግስቱ ወንጌል ማለት በሽታ ባለበት ፈውስ ሊገዛ ነው ማለት ነው። የመንግስቱ ወንጌል ማለት የሆነ ጉስቁልና ያለበት ቦታ ላይ የበረከት አምላክ ዋጋ ከፍሏልና ሰው መበልጸግ ይችላል፣ ምድርን መባረክ የሚችል አምላክ አለና መሬታቸው የተባረከ ነው ብሎ ለሰዎች የእግዚአብሔርን መንግስት ማብሰር ማለት ነው ወንጌሉ። ስለዚህ የእግዚአብሔር መንግስት ወንጌል ምንድን ነው ከተባለ እግዚአብሔር ገዢ የሚሆንበት ሰይጣን የተዋረደበት መንግስት አለ ለማለት ነው። ስለዚህ ሚሽኑ አንድ ነው፣ ሞዴሉ አንድ ነው፣ መልእክቱ አንድ ነው። ስለዚህ እነዚህን ነገሮች በጣም ልንይዛቸው ይገባል። ሚሽን፣ ሞዴል እና መልእክት ኤምኤምኤም ነው ሁሉም። the model, the message, the mission and the method እና ሞዴል አንድ አይነት ነው። ኢየሱስ መጥቶ አሳይቶናል። ክብር ለእግዚአብሔር ይሁን። ስለዚህ እነዚህን ሁለት ነገሮች ይዘን የምናደርገው ምንድን ነው? ለተወሰነ ደቂቃ just few minutes ራሳችን የጻፍናቸውን ጽሁፎች መጀመሪያ ስካን እናድርግ እና ተመልሰን እንያቸው። ማለት ሞዴሉ፣ ሚሽኑን፣ መልእክቱን የምናስታርቅበት የምናይበት ነገሮችን ዝም ብለን እናስብ። እርግጠኛ ነኝ እኔ የሚያስፈልገኝ እንደሆነ ብዬ ስለማምን ነው እንዲህ የምለው። የእግዚአብሔር ሰላም በህይወቴ እንዲገለጥ እፈልጋለሁ። እንዲገለጥ ስል ሰላም የለኝም እያልኩ አይደለም። እያወራው ያለሁት ሁለንተናዬን ለሚሽኑ የሚያበቃ የሚሰራኝ መንፈስ እፈልጋለሁ። በቃ ሁለንተናችንን ለሚሽኑ የሚያበቃ የሰላም አምላክ ራሱ ሁለንተናችሁን አይደል የሚል በመንፈስ በነፍስ በስጋ ምን ይበላችሁ ይቀድሳችሁ። በመንፈስ በነፍስ በስጋ መቀደስ ትርጉሙ ግን ይገባናል። መጽሐፍ ቅዱስ እኮ በክርስቶስ ኢየሱስ እኮ ተቀድሳችኋል ይለናል አይደል? ግን እኮ በመንፈስ በነፍስ በስጋ መቀደስ የሚለው ኮንሰፕት እኮ ለአሳይመንቱ ለተፈለግንበት ዓላማ መለየት ነው። ስለዚህ የሰላም አምላክ ነው ይሄን ማድረግ የሚችለው። የሰላም አምላክ
ታንጀብል የሆነ ኤክስፒሪየንስ እንዲሰጠን ብንጸልይ እንደገናም ደግሞ የፍቅር አባት መታወቅ ከሚችለው በላይ በሆነው ፍቅሩ እንዲሞላን ብንጸልይ ከዛ ደግሞ የጸጋ አምላክ ክርስቶስ ኢየሱስ በጸጋው እንዲያጠምቀን ብንጸልይ መንፈስ ቅዱስ በአብሮነቱና በኃይሉ ብንጸልይ ይህ ላይፍ ስታይላችን ቢሆን የሚገባ ነው ብዬ አስባለሁ። እዛው እንዳለን እንጠይቀው። አባቶይ ሰላምህን ፍቅርህን ጌዲዮንን ሰላም ላንተ ይሁን ስትለው የዳነበት መዳን፣ ደቀ መዛሙርቶችን ሰላም ለናንተ ይሁን ስትላቸው የዳኑበት መዳን፣ የተፈወሱበት መፈወስ፣ የተጠገኑበት መጠገን፣ ትላንታቸውን የረሱበት፣ ክህደታቸውን የረሱበት፣ ውድቀታቸውን የረሱበት ሁሉም ነገር ተለወጠ። የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ረካ። ታምር ሰሪው ሲገኝበት ሬት ያለው ሕይወት ሲቀምሱት ጣፈጠ። አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም ያበረታኝ፣ ሳዝንም ያጽናናኝ፣ ስደ